ከነሱ አባል አንዷ ፈጣሪ ሴት ነው የኔ ፈጣሪ ሴት ናት ብላ የተናገረችበት ቪዲዮ በጣም የሆነ ሰሞን ላይ መነጋገሪያ ሆኖ ነበር እና ትንሽ ላይክ እንዳልከው የሆነ ክርስትና መሰረት የሌለው ሰው ወይም መጀመሪያ መሰረቱ ቤተክርስቲያን ያልሆነ ሰው በሆነ ሙቭመንት እየሄደ ያልሆነ መንገድ ውስጥ ይገባልና አሁን ከሰው ሰውኛ አንጻር ስታየው በዓለም ካለ ሰው አንጻር ስታየው ትክክል ሊሆኑ ይችላል። ወደ ክርስትና ስትመጣ ግን ትክክል አይደለም። ትዳር እንደዛ አይደለም። በባልና በሚስት መካከል ኢየሱስ የሚባል ጌታ አለ። ስለዚህ በክርስቶስ በኩል ስለሆነ የተጋጠሙት ከእርሱ አንጻር እየተያዩ አንዱ የአንዱን ነገር እየሸፈነ የአንዱ ጉድለት ሲኖር አንዱ ሄዶ ሰፖርት እያደረገው እየሞላለት ምናምን ተጋግዘው በፍቅር ሆነው የሚሄዱት ነገር ነው። አስገድዶ የደፈረ ወንድ ይታሰራል። ምን ይላል? ይፈረድበት። አማላ የገደለች ሴት ምንድነው የምትደረገው? ቆይ ምን ከተማለለላት ልቡን ካጣ በኋላ ሀብቱን ንብረቱን ሁሉን ነገር አሳጥታ አረቄ ውስጥ ወይም ደግሞ ጎዳና ተዳዳሪ ያረገችውስ ምንድነው የምትደረገው? እውነት ነው። አሁን ማጥፋት ያለብን ኃጢአት የሚሰራ ትውልድ ነው ማጥፋት ያለብን ወይስ ፉክክር ነው የተያዘው? እኔ ያልተስማማሁት እሱ ላይ ብቻ ነው። አሁን አሉ አይደል እንዴ አሁን በዚህ ትውልድ ዝንጥ ብላ 5 ኮከብ ሆቴል ሄዳ ተቀምጣ በቃ ሰላማዊ ሰው መስላ ገላው ትሄዳ ዘርፋው ትሄዳ። ለሱስ የወንጀለኛ መቅጫ ህግ አለ እና እልህ የተገባው በቃ ከፈለክ ወልዳለሁ ከፈለክ አልወልድም፣ ገንዘብ ካለኝ ደግሞ አንተን የምፈልግ ልጅ እንድትወልድልኝ ብቻ ነው። ከዛ ውጪ ጉሬዛነ ጎሬላነ ትዳር የሚጠላ ጨዋነትን የሚጠላ ትውልድ ነው እየፈጠሩ ያሉ። ስለተማታ ቀጥታ ትፍታ አይቻልም ማለት ጌታችን ኢየሱስ ነው ይሄን ያለው። እንግዲህ እኔ በጣም የሚያስገርመኝ እኔ ማለት ይሁን ምርጫ ነው የሚቀርብላችሁ ወይ ክርስቶስን ወይም ደግሞ ዝም ብሎ የአንድ ደንባራ ያመጣውን አስተሳሰብ ልክ እንደዛ ማለት ነው። ደንባራ ያልኩት ለምንድን ነው? ከክርስቶስ ጋር የሚቃረን ነገር የሚያነሳው ሁሉ ደንባራ ነው ለኔ። ክርስቶስ ከተናገረው ነገር ጋር የሚቃረን ነገር የሚናገር ሰው ለኔ ደንባራ ነው። በጣም ይቅርታ አድርጉልኝ ጋይስ በዚህ ማስከፋችሁ ሰዎች ካላችሁ ማለት ነው። ስለዛ ምንድነው አሁን ጌታችን ኢየሱስ ነው በቃ ፍቺን ሙሉ በሙሉ ነው የዘጋው ነው። በፍጹም አይሆንም ነው ያለው። ስለዛ ፍቺ ካለም የሚኖረው በዝሙት ምክንያት ነው። ባል ሚስቱን ትቶ ወደ ሌላ ሴት ከሄደ ያኔ መብቷል። ሚስት ባሏን ትታ ወደ ሌላ ወንድ ከሄደች ያኔ ቻው ማለት መብቱ ነው። ስቲል እንደዛ ሆኖ ግን ይቅርታ መደራረግ ከፈለጉ መብታቸው እሱ መብታቸው እንዳለ ሆኖ ግን ስቲል ግን የመፋታት መብቱ ግን ተሰጥቷቸዋል። ይህ አሁን በቃ ትልቅ አኒማል እየመጣብን ያለው ኢትዮጵያ ውስጥ ቅድሚያ የሚሰጠው ነገር አይደለም። በመሰረቱ ወንዶች እየተደፈሩ ነው ያሉት፣ ወንዶች እየተጎሳቆሉ ነው ያሉት። ቅድም ዲያቆን እስቂያስ ሲመሰክሩ ነበር። ሴት ልጅ አማላ ወንድ ልጅ ብትገል ምንድን ነው የምትባለው? ምን እንደሚደረግ ምን አይነት ፍርድ የሚሰጣት ሲሉ ነበር አይደል? ወንዶችን በጣም ብዙ ጥቃት እያደረሰባቸው ነው። አሁን እንግሊዝ ሀገር ውስጥ አብሶሉትሊ ኦብሴሽን የሚባል ሙቪ ሳይ ነበር ትላንት። ሙቪ ሳይሆን ዶክመንተሪ ነው እና ቤዝድ ኦን ትሩ ስቶሪ ነው። ሴቷ ወንዱን አጥምዳ ይዛው አሳስታው ከዛ በኋላ ደግሞ ገላሃለሁ ሚስት ላይ አሲድ አፈሳለሁ ምናምን። አሁን ሴቶች ላይ አሲድ ይፈሳል፣ ሴቶች ላይ አሲድ እየፈሰሰብን ነው ምናምን። እሱ ብቻ ትክክል አለ። ወንዶችም ላይ ብዙ ጥቃት እየደረሰባቸው ነው ያለው ወንዶችም ላይ እና ይሄ ፌሚኒዝም የሚለው ነገር ደግሞ ተቀይሮ በወንድ ወይ ሜኒዝም የሚል ነገር ቢመጣና የሆነ ማርገቢያ ነገር ቢፈጠር ለኢትዮጵያ ለእኛ ጫማ በሚመጠነ ነገር ቢሰራልን ጥሩ ነው ባይ ነኝ። እውነቴን ነው የምነግርህ። አሁን በጣም ይዘገንናል። ቺት እያደረገች ውጪ ተጠናቃ መጣ እሱን እምቢ ትለዋል። ዛሬ ሞኛል፣ ዛሬ ደክሞኛል። ከዛስ አሁን አርግዛ ወልዳ ግን የተወለደ አንተ አባት አይደለም ይባል መጨረሻ ዲኤንኤ ሲታይ ግን እሷ ምኑን ተጠቀመችው? ፌሚኒዝም። ለምን? ለማታለሏ። አሁን እዚህ ቦታ መጥራት ይቀርብኝና እዚህ አሜሪካ ውስጥ አንድ ልጅ አለ። የወለደውን ልጅ ተነጥቆ አሁን ሆምለስ ነው ልጁ። በቃ ቤተክርስቲያን በጠራራ ፀሐይ ጠጥቶ ነው የሚመጣ። ሊመከር የደረሰበትን ቆሞ ሲያለቅስ ስታይ ከባድ ነው። ስለዚህ ሁላችንም ከተነሳን ኃጢአት የሚያበረታታ ኃጢአትን የሚዳፈር ትውልድ እንዳይኖር ማስቆም ነው እንጂ የሴት የወንድ ብለን ከጀመርን ልዩነቱ የኛ በአደባባይ ይወጣል፣ የእናንተ ግን ሳይለንት ኪለር። በቃ ወንዱ ወጥቶ አያለቅስም ምን አይልም፣ አረቄ ውስጥ ተደብቆ ጠጥቶ ይሞታል፣ ራሱን ጠልቶ ይሞታል። እና ማቆም ያለብን ክርስቲያናዊ ወንድ እንፍጠር፣ ክርስቲያናዊ ሴት እንፍጠር። እንደዚህ አሁን እንዳሉት አይነት ነገር ያደረገችን እህት በጣም ብዙ ሴቶች ሊደግፏት ይችላሉ። ደግ አደረግሽ የሚሉ ሴቶች የሀገር ነው ያሉት። መጥፎ ነገር ያደረገውንም ወንድ ደግሞ
ጥሩ አደረገ ደግ አደረገ የሚሉ የሀገር ወንድ ነው የምናየው። ማለት እንግዲህ ለመጻፍ ያህል ሊሆን ይችላል፣ ወንዱም ሴቱም እንደዛ የሚለው ያው ከልባቸው ላይሆን ይችላል። ግን እንደዛ እንዲጻፍላቸው ካደረገ ራሱ ማለት ሙዱ ከመጣላቸው ራሱ እንደዚህ በክፋት ነገር ለመተባበር በጽሁፍ ደረጃ ራሱ ሙሉ ከመጣላቸው እሱ ራሱ ማደገኛ ነው እና ቀስ በቀስ ማህበረሰቡን ወደ እግዚአብሔር ወደ ክርስቶስ ከቀረብን ብዙ ነገሮች ኦፍኮርስ እንትን ይላል። እዚህ የትዳር ጉዳይ ላይም ባል ሚስቱን ቢመታ ግን አሁን መምታት የለበትም የሚለውን በደንብ አጽንኦት ሰጥቼ ይሄድበታለሁ። ግን ቢመታት ግን በመታት ቅጽበት በቃ መፍታት ነው ያለባት የሚል ነገር ተነሷል። ብዙ አሁን እህቶች ምናምን በተለይ ያላገቡ እህቶች ምን ሊሉ ይችላሉ? ያው ያላገቡ እህቶች ስለ የራሴ ነው የክርስቲያን እህቶችን ማለት ነው። አዎ እንደ ይሄማ ምናምን ሊሉ ይችላሉ። ያው ስሜታዊ ነው። ግን እንደዛ አይደለም። ትዳር እንደዚህ እንደምታስቡት ቀልድ አይደለም። መለስ እናድርገውና ግን እኛ መጀመሪያ ስሩ ነው የምንቆርጠው። የትኛውን ስር? ገና ከጀመሩ ባል እጁን ሚስቱ ላይ ማንሳት የለበትም በፍጹም አይመጣውም። ጋይስ አስበዋል? ነፍሱን እስከ መስጠት ድረስ ሊወዳት የተሰጠችውን ሚስቱን ምን ያህል ድረስ ነው ወደዷት የተባለው? ክርስቶስ ራሱን አሳልፎ እስኪሰጥ ድረስ ቤተሰብ እንደወደዳት እናንተም እንዲሁ ሚስቶቻችሁን ውደዱ ተባለ ማለት ባል ሚስቱን የሚወድበት መጠን ራሱን አሳልፎ እስከ መስጠት ድረስ ነው። ዛሬ ርዕሳችን ፌሚኒዝም አይደለም። ፌሚኒዝም ሳይሆን ግን ለፌሚኒስቶች የሚነሳ አንዳንድ ሀሳብ በእግዚአብሔር ቃል ላይ የተነሳ ስለሆነ ከዛ አንጻር በእግዚአብሔር ቃል ላይ የተነሳውን ሀሳብ የተወሰነ ነገር እንሄድበታለን። ምንም ግልጽ ነው ማለት ምንድነው? በግልጽ ስናገር ማለት ነው በእግዚአብሔር እውቀት ላይ የሚነሳ ምንም አይነት ሀሳብ ካለ እና ያንን ሀሳብ ደግሞ የሚደግፉ ወዳጆች ቢኖሩኝ ራሱ አሁን ወዳጆች አሉኝ እና ግን ኢቨን እነሱ ወዳጆቼ ቢከፋቸው ራሱ ግን ይሄድበታል የሚነሳ መስሎ ከተሰማኝ ማለት ነው። ስለዚህ ይሄንን ደግሞ እነሱም ይረዱታል ብዬ አስባለሁ። አይ በቃ አክሊል እንደዛ ነው በላችሁ እለፉት እና እዚህ ሀሳብ ላይ እንግዲህ የተወሰነ ኬድኩኝ። የሚሄደው በምን ምክንያት ነው? ሁኔታውን ሳየው በጣም በክርስቲያኖች ውስጥ በጣም ዘልቆ እየገባ ነገር ይመስለኛል። አንዳንድ ነገሮች የሴት ልጅን ጥቃት እንደው መቃወም ምናምን እሱን እርሱት። አንዲ በጌታ ስለሱ እየተወራ አይደለም። እሱ ጥሩ ነው። የትኛውም ሰው እሱን መቃወም አለበት። እኔ እናንተ ሁላችንም የሴት ልጆችን ጥቃት የህፃናት ምናምን ሁሉም ሰው መቃወም አለበት። ይህንን ማንም አያጣውም። ከዛ በዘለለ ግን አሁን እቺን ነገር እያሳዩ በጎን ግን የሚሰጡት በጣም ቶክሲክ የሆኑ ነገሮች ግን አሉ። አለቅ መርዛማ የሆነ ነገር እና ያ መርዛማ ነገር የምንለው ሁሌም ከክርስትና ጋር የሚቃረን ነው። ስለዚህ እንዴት ነው የምናየው ምናምን የሚለውን የተወሰነ ነገር እንሄድበታለን። 2 ቪዲዮዎችን ሰርቼ ነበረ እንግዲህ ትላንትና ዛሬ በተከታታይ ቀን ነው የሰራሁት። አንድ ወንድምና አንዲት እህት ያደረጉትን ዲቤት የተወሰነ ተመልክተን ዛሬም እንደውም ሄድኩበት እንግዲህ ያላየሁትን ምናምን እየሄድኩበት ነበርና በጣም እንትን ረጅም ነው ቪዲዮ ወደ 3 ሰዓት ሙሉ አካባቢ ነው የሚፈጀው እና እሱ ትንሽ አስቸጋሪ ነው። 3 ሰዓት ሙሉ በጣም ከባድ ነው። ግን እንደዛም ነው በ2 ታይምስ እያደረግነውን ፍጥነቱን ምናምን የተወሰነ ያው ታግለነዋል ትላለህ እና የተወሰነ ለማየት ሞክሬያለሁ እና ዲቤት ሪቪው ምናምን ልሰራ አይደለም። ዲቤት ሪቪው ይሄ ዲቤቱ እንዴት ነበረ ምናምን የሚለውን ነገር ዝርዝር ሀሳብ ልነግራችሁ አይደለም። እዛው ቴሌግራም ላይ እንደጻፍኩትም ከዲቤት ይልቅ ጭውውት የሚመስል ነገር አለው እና እኛ የለመድነው ዲቤት ደግሞ የሃይማኖት አይነት ዲቤት ስለሆነ የሃይማኖት ዲቤት ላይ እንደምታውቁት መጽሐፍ እየተገለጠ ምናምን ነው ዲቤቱ እና ያኛው እንደዛ አይደለም። ያው በቃ ዝም ብሎ እንደዚህ የመጫወት ነገር ነው። ኦኬ እንዲህ ኮነስ እንደዛ ኮነስ ምናምን አይነት ነገር የሚመስል ነገር ብቻ ነውና ያን ያህል የሆነ ኢንተሌክቹዋል አይነት ዲቤት ላይሆን ይችላል። ግን ጥሩ ነገሮችም ግን ተነስተዋል። የአኗኗር ጉዳይ ላይ ጥሩ ነገሮች ተነስተዋል እና ከክርስትና አንጻር መጽሐፍ ቅዱስ እየተጠቀሰ ወደማይሆን ነገር የሄደም ነገር አለ ምናምን። ስለዛ ከእሱ ጋር በተያዘ ትንሽ ነገር እላችኋለሁ ማለት ነው። ትንሽ ነገር እንባባላለን። ጥያቄ ያሏቸው ፌሚኒስቶች ምናምንም ካላችሁ ችግር የለውም እቀበላለሁ። ፌሚኒስቶች እሺ በቃ ብዙ ሰዓት ላለመውሰድ ያህል ቀጥታ ወደ ጉዳዩ ልግባ። አንዳንድ ቪዲዮዎች አሉኝ እና እነሱን ማየት አለብን ወይ? አሁን ነው እስቲ ቆይ አንዴ
ባልና ሚስት ሆነው ሲመጡ ተክላይ በዚሁ አጋጣሚ እንድትነሳለኝ ነው። እሺ ቪዲዮቹን እሺ በጣም እንትናቸው ሰው እንተዋቸውና ጠቅላላ ስላለ ነገር እናወራ። እንዲወቃሽ ሊንዛዛ ይችላል። ቪዲዮቹን እያየን ምናምን ሪያክት የምናደርግ ከሆነ ትንሽ እንትን ሊል ይችላል፣ አስቸጋሪ ሊሆን ይችላል። አንዴ ቆይ። ኦኬ እሺ አንድ የመጽሐፍ ቅዱስ ቃል እናንበብና ቀጥታ ወደዛ እንሂድ። እሺ ቅዱስ ጳውሎስ እንደዚህ ይላል በሁለተኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 5 ላይ እንዲህ ይላል፣ የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስ ለመታዘዝም አእምሮን ሁሉ እንማርካለን ይላል። የሰውንም ሐሳብ የሰው የሆነ ሐሳብን በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። የሰው ሐሳብ ሆኖ በእግዚአብሔር ቃል ላይ የሚነሳውን ማለት ነው። ከፍ ያለው ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ ደግሞ አእምሮን ሁሉ እንማርካለን። ስለዚህ ይህንን ስናደርግ በተቻለኝ አቅም ስሜታዊ ላለም ሞክራለሁ። ያ ስሜታዊነት አይታይብን ምናምን። ከዛ በዘለለ ግን ረጋ ብለን ነገሮችን ልናይ እንሞክራለን ማለት ነው። ሁለት የሰሯቸው ቪዲዮዎች አሉ። ሁለቱም ላይ አጠራጠር ያለ ነገር ላስቀምጥ። ከመጀመሪያው ቪዲዮ እንነሳ። ከመጀመሪያው ቪዲዮ ስንነሳ ትላንት ከሰራሁት ቪዲዮ አንድ ነገር ተነስቶ ነበር። አያይዤ ሌላ የሚጨምርላችሁ ነገር ይኖራል። የትላንቱ ላይ እንደውም ዛሬ ሲጨምራና ነገሮችን ስላየሁኝ እዛው ላይ ጨምር እናደርጋለን። ይህ ማሪታል ሬፕ ብለው ያነሱት ነገር አለ። በትዳር ውስጥ ያለ መደፈር ምናምን የሚል ሀሳብ ተነስቶ ነበር እና ባልና ሚስት ሲኖሩ በትዳር ውስጥ ያለ መደፈር እንዴት ያለ ነው እንግዲህ ሲያብራሩት ማለት ነው። እንግዲህ ትርጉሙን ሲሰጡት አንዲት ፌሚኒስት እህት አለች፣ አንድ ደግሞ እሱም በምረው ሌብል ማድረገው ምንድነው ያኛው ወንድማችን የሚባለው አላቅም። እንግዲህ ጸረ ፌሚኒስት ትላል። እንግዲህ ምን እንደሚባል አላቅም፣ ግን ሁለቱ እየተወያዩ ነው እና ይህ ነገር ማን ላይ ተነሳ? የውይይቱ ምንድነው ርዕሱ ውስጥ እንደ ሀሳብ ተነሳ። ምን አይነት ሀሳብ ነው የተነሳው? ባልና ሚስት ሲኖሩ ሴቲቱ ለምሳሌ ሚስትየዋ ማለት ነው ሴክስን መከልከል ትችላለች ወይ? ሴክስን መከልከል አቡ ካለ አስገባለሁ። እሺ በነገራችን ላይ አላየሁም እዚህ ጋር፣ ግን ካለ እዚህ ጋር ማለት ነው አስገባለሁ። ሀሳቡ ላይ ትንሽ እንሄድበታለን። በተለይ ከክርስትና አንጻር ያለውን ማለት ነው ከክርስትናው ፐርስፔክቲቭ ምን እንደሚመስል ከቻልክ እንትን እላለሁ አስገባህና እናወራበታለን። ጥሩ ነው ብናወራበት አሪፍ ይመስለኛል፣ ለሰውም ግንዛቤ እንዲሆን ማለት ነው። ሚስት ባሏን ልትከለክል መጽሐፍ ቅዱስ አይፈቅድም አይነት ነገር በቃ ይሄ ተነሳና ይሄ ነገር ነው አይሆንም፣ መጽሐፍ ቅዱስ ይሄንን መከልከል የለበትም የሚመስል ነገር ተነሳ ማለት መጽሐፍ ቅዱስ ይሄንን ይከለክላል እያልክ ነው። መጽሐፍ ቅዱስ ይሄንን ይከለክላል እያልክ ከሆነ እንግዲያውስ ባሎች ሚስቶቻቸውን እንዲደፉ ይፈቅዳል እያልክ ነው አለች። መጽሐፍ ቅዱስ እንደዛ ካለ ያው እንደዛ ማለት ነው። ስለዚህ ሁለት ነገር አለ። የመጀመሪያው ምንድነው? መጽሐፍ ቅዱስ ሚስቶች ባሎቻቸውን እንደዚህ ግንኙነት ምናምን እንዳይከለክሉ ወይም ደግሞ እንዲከለክሉ አይፈቅድም። አንድ የመጀመሪያ ነው። እንደዛ ካደረገ ደግሞ ኦኬ እያለ ያለው እንዲደፉ ይፈቅዳል ማለት ነው። እንደዛ እያልክ ነው አይነት ነገር ተነሳ። የመጀመሪያው ትክክል ነው። አዎ ሚስቶች ባሎቻቸውን ሴክስ ምናምን እንዲከለክሉ አይፈቅድም። ኦኬ እሺ አይፈቅድም። ግን ሚስቶች ባሎቻቸውን እንዲከለክሉ አይፈቅዱም ብቻ ግን አይደለም። እዚህ ጉዳይ ላይ መጽሐፍ ቅዱስ ማለት ነው በምን መልኩ ቢያስቀምጠው ጥሩ ነው? የተለያዩ ክፍሎች ላይ ሚስት ለባሏ ትገዛ፣ ሚስት ለባሏ ትገዛ አይነት ነገር አለ በጣም በተደጋጋሚ ማለት ነው። ኦኬ ስለዛ ባል ሁልጊዜም በቤት ውስጥ ወይም በትዳር ውስጥ ሄድ ነው፣ ራስ ነው። ባል ራስ ማለቅ። ሚስት ዝም ብላ ብድግ ብላ እኔ ራስ ልሁን ማለት አትችልም። ፌሚኒዝም ይህንን ቢያጸድቀው ክርስትና አያጸድቀውም። እሺ በነገራችን ላይ ሚስት ተገልብጣ ራስ ልሁን አትልም። ስለዛ ባል ሁሌም ቢሆን በትዳር ውስጥ ራስ ነው። ራስ ሲሆን ልክ ጌታ ኢየሱስ ለቤተክርስቲያን ራስ እንደሆነው ማለት ነው። ቤተክርስቲያን ደግሞ ሁሉን በሁሉ ለሚሞላ ለእርሱ ሙላቱ ናት ስለተባለች ለክርስቶስ ማለት ነው አካሉ ናት፣ የራሱ አካል ናት። ስለዛ ባል ራስ ሲሆን የማናት ሚስት ደግሞ አካሉ ናት። ኦኬ የባል አካሉ ናት። ስለዛ የገዛ ስጋው ናት። አንድ ጊዜ ጋብቻ ከተፈጸመ በኋላ ሚስት
ለባሏ የራሱ ስጋው እስክትባል ድረስ ነው ምንድነው ወይም የእርሱ አካል እስክትባል ድረስ ነው የሚገለጽላት የሚነገርላት በዛ ደረጃ ነው። ስለዚህ ይሄ መታወቅ አለበት። ግን ምንም እንኳን የተለያዩ ቦታዎች ላይ ባለራስ ነው ቢባልም እንኳን እዚህ ጉዳይ ላይ ግን የሴክሹዋል ምናምን ጉዳዮች ላይ ግን ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን የባሏ ነው። ባልም በገዛ ስጋው ላይ ስልጣን የለውም፣ ስልጣኑ የማን ነው? የሚስት ነው ብሎ በግልጽ ያስቀምጣል። ሁለቱንም ተመሳሳይ ነገር ነው የሚሰጣቸው። ይሄ አንደኛ ቆሮንቶስ ምዕራፍ 7 ላይ ያለው በግልጽ እሱን ያስቀምጣል። ይሄ እንግዲህ ኤኒዌይስ ቃሉ መጽሐፍ ቅዱስ ላይ አለ በግልጽ። ግን አሁን ያች ፌሚኒስት እህታችን እንዳስቀመጠችው ኦኬ መጽሐፍ ቅዱስ እንደዛ የሚል ከሆነ ስለዛ እንደዛ ያልክ ነው ማለት ነው ተብሎ የሚደመደም ማለት የሆነ ደፋሪዎችን የሚያበረታታ ነው ወይም ለደፋሪዎች ፈቃድን የሚሰጥ ነው ብለህ እየተናገርክ ማለት ነው ወደሚል ድምዳሜ ግን አያደርስም። ይሄ ፍጹም ስህተት ነው። አሁን የመጀመሪያው ትልቁ ነገር መተማመን ያለብን ምንድነው ወይም ማወቅ መረዳት ያለብን አቡም መቶ ሲጽፍልኝ ነበረ። ሚስት ለምሳሌ እምቢ ብትልስ አይ በቃ ኖ እኔ ሴክሱን አልፈልግም ካለች ኤክሰፕሽኖች አሉት። በህመም ምክንያት ከሆነ ለምሳሌ ማለት ያው ክሊር ስለሆነ ነው እንደዚህ ኤክሰፕሽኖችን ይሰጣ ነው። ለምሳሌ ህመምን ይሰጣ ነው ክሊር ስለሆነ ነው። አንዲት ሴት ህመም ውስጥ ካለች ወይም አንድ ወንድም ህመም ውስጥ ካለ እንደዚህ ነገር ሊያደርጉ አይችሉም። ስለዛ መሆን ያለበት እንደው ምንድነው ሚስትየዋ ከታመመች ባልየው ምንድነው ማድረግ ያለበት? ሚስቱ ከዛ ህመም እንድታገግም እንድትወጣ እንድትፈወስ እንድትድን በተቻለው አቅም በዛ በኩል ሰፖርት ያደርጋታል፣ ይደግፋታል። ባልም የታመመው ነገር ካለ ሚስት ይሄ ሴክሱ ምናምን ሳይሆን መጠበቅ ያለባት ከእርሱ ይልቁንም እሱ ከዛ ከህመሙ ምናምን እንዲወጣ ትደግፏለች። ግዴታ አሁን የህመም ምናምን ጉዳይ ከሆነ ምንም ማድረግ አይቻልም። በዚህ መልኩ ሰፖርት ይደራረጋሉ ሁለቱም። ከዛ ውጭ ግን ትዳር ላይ እንደዚህ አይነት ይሄ ሴክሱ ምናምን ነገር እሱ በቃ ግዴታ ነው፣ አስፈላጊ ነው። አስፈላጊ መሆኑ ብቻ አይደለም። በነገራችን ላይ ትዳር ላይ ይሄ ነገር ሲሰጥ ማለት ነው ከአንድ ፈተና ለመጠበቅም ጭምር ነው። ስለ ዝሙት ጠንቅ ነው የሚለው ጳውሎስ። ስለ ዝሙት ጠንቅ ራስን ስላለመግዛት በሰይጣን እንዳይፈተኑ እንዳይለያዩ ይላል። ስለዚህ አንዱ ይሄ ነው ጥቅሙ፣ አንደኛው ጥቅም። ስለዚህ አሁን ለምሳሌ አልኩኝ የዛ ምሳሌ ሰጥቼ ነበር። እንደዚህ አይነት ኬዞችንም እንሰማለን። ባል ስራ ውሎ ይመጣል። ከዛ በኋላ ከሚስቱ ጋር እንደዚህ አይነት ጊዜ የማሳለፍ ሞራሉ ወይም ሙዱ ምናምን ላይኖረው ይችላል። ለምሳሌ ማለት ነው እንሰማለን፣ እንደዚህ አይነት ኬዞችን እንሰማለን። ሰው እንደዛ ይቻላል ወይ? አይቻልም። ሚስትየዋ እየፈለገች ባልየው ነው በቃ እኔ ስራ አሁን እኮ ስራ ወጥቶ መምጣት ምንድነው ክፋት አለው? ምንም ክፋት የለውም። ግዴታ ያስፈልጓል፣ መስራት አለበት ምናምን እና የደከመውም እኮ ስራ እየሰራ ሊሆን ይችላል፣ እንረዳዋለን። አፍተሩ ለራሱ ብቻ አይደለም ለሚስቱ ነው የሚሰራው። ሚስቱን ፕሮቫይድ ለማድረግ ለመመገብ፣ ልጆቹን ለማሳደግ ምናምን ውጭ ወጥቶ ታትሮ ምናምን ነገር ይመጣል። ግን ደክሞት መጥቶ አይ በቃ አልፈልግም ካለ የሚደረገው ምንድነው? ሚስት የሆነ ምንድነው በትግል ምናምን የሆነ ነገር ይፈጠራል ላይባል ይችላል። እርግጥ ነው ያው ሚስቶች እንደዛ የማድረግ አቅሙ ላይኖራቸው ስለሚችል ስለዛ ምንድነው የመጀመሪያው በነገራችን ላይ አማራጭ መነጋገር እንደው ምናምን እሱ ወይ ይቅርታ ምናምን ጠይቆ የሚሆን ምንም ይሁን እንደምንም ብሎ ያሳምናት። እንደምንም ብሎ ካላሳምናት ግን እርሱ በራሱ ብቻውን ከልካይ ሆኖ እንትን ማለት አይቻልም። በክርስትና ግዴታ እሷ እንደዚህ ነገር ከፈለገች እሱ ለእሷ የሚገባት ነገር ስለሆነ ባል ለሚስት የሚገባው ነገር ያደርግ ስለሚል ይሄ ይገባታል፣ አለቀ። ይገባኛል ካለች መብቷ ነው እንዴ። መብቱ ያለው እሷ ጋር ነው እዚህ ጉዳይ ላይ እንጂ እሱ ጋር አይደለም። እምቢ የማለት መብት የለውም። የእሷ መብት ነው። እፈልጋለሁ ካለች ይሄ የእርሷ መብት ነው። ትዳር ውስጥ ናታ። ስለዛ ለእርሷ ይህን ነገር መስጠት አለበት። እየመጣ የሚያንቀላፋ ከሆነ አስቡት፣ ውጭ ኤነርጂውን እየጨረሰ እየመጣ ከዛ በኋላ ምንድን ነው የሚፈጠረው? ፍቺ፣ አለቀ አይደለም። እሱ ደግሞ አይቻልም ፍቺ። እሱ ላይም ትንሽ ነገር ተብለዋል እዛው ውይይቱ ላይ ሄድበታለሁ እና ወዴት እንደሚያመራ ተመልከቱ። ከዛ ፍቺ ብቻ አይደለም በነገራችን ላይ በዚህ ውስጥ ደግሞ ሰይጣን ሊፈተናቸውም ይችላሉ። እንግዲህ ጳውሎስ ነው ያለው ራስን ስላለመግዛት በሰይጣን እንዳይፈተኑ ስለሚል እንዳይፈተኑ ደግሞ ይህን ግዴታ አንዱ ሰፖርት ማድረግ አለበት። አንደኛው ሰው ሲጀምር ሚስት እየፈለገች ባል እንዴት ወደ ኋላስ ማለት አለበት? የለም በፍጹም። ይህን ነገር ወደ ሚስት ደግሞ እናዝረው። ባል እንደዚህ ነገር ከፈለገ ሚስት እየሰራችሁና ውላ ለምሳሌ አይ እኔ እንደው ሙዲ አይደለም በቃ እንደዚህ አይነት ምንድነው ስሜቱ የለኝም አሁን ስለዛ ነው አይቻልም ማለት አትችልም። ልክ ወንዱ እንደማይችለው ሁሉ ሴቷም አትችልም። ወንዱ እንደማይችለው ሁሉ
ሴቷም ነው እንደዛ ማድረግ አትችልም። የግድ ከሆነባት በቃ ማትችል ከሆነ ታሳምነው እንደምን እሱን ታረጋጋው ምናምን የለም የሆነ በቃ ከዚህ አንጻር ምናምን ታሳምነው ካመነ እሰይ በቃ አለካየ በንግግር ሊፈታ ይችላል። ከዛ ውጪ ግን አሁን መብቱ ያለው እሱ ልክ ቅድም መብቱ ያለው እሷ ጋር ነው እንዳልኳችሁ፣ አሁን ደግሞ መብቱ ያለው እሱ ጋር ነው እንዴ። መብቱ ያለው ባል የሚገባውን ደግሞ ታድርግለት ስለሚል ያን ነገር ልታደርግለት ይገባል። ስለዚህ በክርስትና ያለው ይሄ ነው። እንግዲህ አሁን ፌሚኒዝም እንዳጠቃላይ ይህንን ይበል አይበል አላውቅም፣ ግን ፌሚኒስት እህታቸው ግን ለምሳሌ ያነሳቸው አንድ ነገር አለ። ምንድነው እሱም ፈቃደኛ ካልሆነች መከልከል አንደኛ ይችላሉ አይነት የሚመስል ነገር ተቀምጧል። እሱ በቃ ከኛ ጋር አንድ አይደለም፣ መከልከልን እንደ መብት ማየት ምናምን። ስለዛ ይሄ በአንዱ በኩል ብቻ የመወሰን ነገር አንደኛው እየፈለገ አንደኛው ካልፈለገ በቃ አልፈልግም ብያለሁ የራስ ጉዳይ አይነት የሚመስል እንደዛ አይቻልም፣ በክርስትና አይቻልም። ስለዚህ የፈለግከውን የምትመርጠውን ወይ ክርስትናን ትመርጣለህ ወይም እሺ ከየትም ቦታ የሚነሳ አንዳንድ አይዲዮሎጂዎችን ሄደህ ትቀበላለህ። እኔ ክርስቲያኖች በጣም ጥንቃቄ ያስፈልጋል። ምንም ነገር ሲመጣ በክርስትና ካልመዘን ነው አይሆንም። የትኛውንም ነገር እንዲህ የምታደርጉትን ነገር ሁሉ በስሙ አድርጉ ተብላችሁ መለስ ብላችሁ ደግሞ ጌታ ኢየሱስ የተናገሩን ልንጠስ እንችላለን? እንደዛ እንደፍራለን እንዴ? ፌሚኒስቶች ለዘላለም የሚያዋጡ ይመስላል እንዴ? የት ያደርሷል? የትም አያደርሱም እኮ አለቀ። የሆነች ድረስ ትሄዳለህ፣ ከዛ በኋላ ከክርስቶስ ጋር ለዘላለም የምኖረው። ስለዛ ሁሌም ቢሆን የምታስቀድመው ክርስቶስ ምን አለ፣ ቤተክርስቲያን ምን ትላለች፣ ቅዱሳት መጽሐፍት ምንድነው ምስክርነታቸው የሚለውን ነው መጀመሪያ የምታስቀድመው። እና ፌሚኒዝም እንግዲህ እንዳየሁት ከሆነ ምንድነው በቃ ይህንን ለምሳሌ ይፈቅዳል ነገር ነው። ስለዚህ አሁን ሰውኛ አንጻር ስታየው በዓለም ካለ ሰው አንጻር ስታየው ትክክል ሊሆኑ ይችላሉ። ወደ ክርስትና ስትመጣ ግን ትክክል አይደለም። ትዳር እንደዛ አይደለም። በባልና በሚስት መካከል ኢየሱስ የሚባል ጌታ አለ። ስለዚህ በክርስቶስ በኩል ስለሆነ የተጋጠሙት ከእርሱ አንጻር እየተያዩ አንዱ የአንዱን ነገር እየሸፈነ የአንዱ ጉድለት ሲኖር አንዱ ሄዶ ሰፖርት እያደረገው እየሞላለት ምናምን ተጋግዘው በፍቅር ሆነው የሚሄዱት ነገር ነው። ባል ምንድነው ሚስት ለምሳሌ እንደዚህ ነገር ሴክሱ ምናምን ነገር ፈልጋው ለምሳሌ ባል ባይፈልገውና ግን በቃ ግዴታ ማድረግ አለብኝ ብሎ ቢመጣ ዝም ብሎ ግዴታን የመወጣት ነገር ብቻ አይደለም፣ ከፍቅር የተነሳ ነው። ልጅ እኮ ነው ያለው በክርስቶስ በኩል ያለው ቦንድ እኮ ወይም ግንኙነቱ እኮ በጣም የሚያስገርም እኮ ነው። ከሱ የተነሳ ከፍቅር የተነሳ አይ እኔ ሚስቴ አድርጌ ስቀበልሽም በምንም አይነት በእንደዚህ አይነት ጉዳይም ቢሆን የሚጎድልብሽ ነገር እንዲኖር አይደለም፣ የሚገባሽን ነገር ሁሉ ልሰጥሽ ነውና ይሄ ይገባሻል፣ ያጅ መብትሽ ነው እንዴ። በእርሱ ላይ መብት አላት፣ በባሏ ስጋ ላይ ሙሉ ስልጣን አላት። ስለዚህ እንደዚህ ነገር የመጠየቅ መብት አላት። ስለዚህ አሁን ባለመብቱ እሷ ናት፣ እሱም የመጠየቅ መብት አለው። እዚህ ጉዳይ ላይ ባለመብቱ እሱ ነው። ስለዚህ ሁለቱም በፍቅር ሆኖ ይሄ ነገር ግዴታ ሊፈጽሙት ይገባል። ድንገት ባይሆን ራሱ ግን ቁጭ ብለው በጣም በፍቅር ሆነው ሊተማመኑ ይገባል እንጂ ይሄኔ መብቴ ነው አልፈልግም ምናምን በሚል አያስኬድም። እንደዚህ የሚባል ነገር የለም። ይህ ነገር በጣም ልንረዳው ልናውቀው ይገባል። እና እንዳልኳችሁ የፌሚኒስቶቹ አካሄድ ከክርስትና ይወጣ ነው። ክርስትና ይጸናል። አሁን እንደዚህ ጉዳይ ላይ ፌሚኒዝም ስህተት ነው የሚሆነው። አለቀ። ማለት የሆነ እንትን አትበሉት። እሺ የሆነ ያው አትበል። ክርስትናን አጥብቀ ያዝ። ከዛ በኋላ የሚመጣው ነገር ሁሉ ከክርስትና አንጻር እየመዘንክ ብቻ ተቀበል። ጥሩ የሆነውን ትቀበላለህ፣ ጥሩ ያልሆነውን ገደል ታስገባዋለህ። እሺ እንደዛ ነው። ጥሩ በጣም መርዛማ የሆኑ የትዳር ህይወትን ሊያበላሹ የሚችሉ ምናምን እንደዚህ አይነት ነገሮች የሚበተኑ ከሆነ እነሱ ዝም ብለህ አታግበስም። አንተ ክርስቲያን አይደለህ በጌታ አንቺ ክርስቲያን አይደለሽ። አረ ክርስቲያን ከሆንሽ እንዲህ ዝርክርክ ማለት አይጠበቅብሽም። ማለት የሚሰጥሽ ሁሉ ዝም ብለሽ እንደዚህ መጋት አይጠበቅብሽም። እያየሽ በማስተዋል ውስጥ ሆኝና ከክርስትና አንጻር ነገር እንዴት ይታያል። አለቀ። ይሄ አይጋጭም ከክርስትና ጋር። እሺ ይቀበላሉ። የሴቶች ጥቃት፣ የህፃናት ጥቃት እንደነዚህ አይነት ነገሮች እየተነገሩ ነው። ኦኬ እንደዚህ አይነት ነገሮች ከክርስትና ጋር ይጣርሳሉ አይጣረሱም? ስለዚህ ኦኬ እገዛዋለሁ። ይሄን ሀሳብ እገዛዋለሁ። ኦኬ እሺ ሴት ልጅ አረገዘች፣ ከዛ በኋላ ግን መውለድ አልፈለገችም፣ ስለዛ ማስወረድ ትችላለች። እንደዛ ነው የሚሉት። እሷ ፍላጎቷ ከሆነ ሴቷ በቃ መውለድ አልፈልግም ካለች ማስወረድ ትችላለች አይደል? አቦርሽን ይፈቀዳል እነሱ ጋር። ጤናማ ነው አቦርሽን እነሱ ጋር። ኦኬ ይሄን ነገር ሲናገሩ ከሰማችሁ ኦኬ ቤተክርስቲያን ምንድን ነው የምትለው? ክርስትና ምን ይላል እዚህ ላይ ነው? አይ ነፍስን ልናጠፋ አልተፈቀደልንም ማለት ስለዛ ነው ይሄ ነገር ቶክሲክ መርዛማ ነው፣ ወደዛ አድርጉልኝ፣ ለእኔ አይመጠርም ይሄኛው።
ይሄ ለእኔ አይመጥንም፣ እኔ ጋር አይደርስም እንደዚህ አይነት ነገር ብሎ ማስወገድ። እሺ መለስ ልበልና ሴቷ ለምሳሌ አልፈቅድም አለች እንበል። አትችልም እንደዛ ማለት አይቻልም፣ ግን ነው በቃ አለች እንበል። በቃ እንደው ካለች ወንዱ አክቹዋሊ አሁን በትዳር ውስጥ ያለ መደፈር ተብሎ የተገለጸው ራሱ ምን ቢሆን ጥሩ ነው? ታግሎ ባልየው ምናምን በግድ ማለት ነው። ታግሎ ምናምን የሚያደርገውን ብቻ ራሱ አይደለም። ድቤቱን ሳየው ይሄ ግዴታ በትግል ነው ምናምን ካለን እንደምን አላሰማችሁ። በትግል የሆነው ብቻ አይደለም በነገራችን ላይ ሳትፈቅድ ግን ለሱ ብላ ብቻ እሱ ስላለ ብቻ ያን ነገር ብትፈጸመው ራሱ በቃ ተደፍራለች ተብሎ ነው የሚነገረው። እንዴ ወንዶች ፕሮቴክት አድርገዋል። ወንዶች ፕሮቴክት አድርገው ቢሆን ኖሮ ሬፕ የተደረገች ሴትም ወንድም ህፃን ልጅም ወንድም አይኖርም ነበር። በአጠቃላይ እዚህ ለሚሄድ አለብኝ። አሁን ወንድ ልጅ ጭራሽ ፕሮቴክት የሆነ አያደርግም አይነት የሚመስል ንግግር አንዳንድ ሰው እንደው ልመጣልህ ነው እዛ ጋር ምንመጣለን ገና ችግር የለውም። መጀመሪያ ለመሰለህ አሁን አይ ቲንክ ተመልካቾቻችን ጋር አንተም ጋር በጣም ብዙ ሰዎች ጋር ያለ ሚስኮንሰፕሽን ምንድን ነው? ሬፕ ማለት የሆነችን ሴት በጉልበት አንድ ሰው ሲደፍራት ነው። በቃ ሬፕ ማለት ያ ነው ዴፊኒሽኑ ምናምን ብለን ነው እያሰብን ያለ ነው። እና በጣም እኔ ራሷን እየደነገጥኩኝ ነው ያለሁት። እንደዛ ከሆነ እየታሰበ ያለው በጣም ብዙ የሚያጨቃጭቀን ነገር አለ። እኔ እናንተ ቆይ አንዴ በትግል ምናምን ሲያደርገው ነው አንዴ በትግል ሲያደርገው ነው እንደው ሬፕ ብለን መድፈር ብለን የምንገልጸው ካለ ይህ ሚስኮንሰፕሽን ነው። በትክክል አልተረዳ ነው ማለት ነው። ማለት ነሰሳሪ በትግል መሆን ራሱ አይጠበቅበትም። ለምሳሌ ሚስት ብዙም በቃ ፍላጎቱ ሳይኖራት ግን ለባሏ ብላ ያን ነገር ብታደርገው ራሱ ለባሏ ብቻ ብላ ማለት ነው ያን ነገር ብታደርገው ራሱ በቃ መደፈር ነው ተብሎ ነው የሚታሰበው። እና ይሄ በጣም አደገኛ ነው። ማለት እንዴት ነው ማለት የትዳርን ነገር እንደ አዲስ ሊመሰርቱልን ከሆነ ወይ ይንገሩና ከዛ ይንገሩንና በክርስትናው ሳይድ ትዳር በምን መልኩ መሆን እንዳለበት በግልጽ እኛ የክርስትናችን ውስጥ አለ ትምህርት አለን። ስለዚህ እሱ የምንከተለው ነገር ስላለ እኔ እሱ ላይ ስቲክ አድርጉ ፕሊዝ። ሚስት ለባሏ ብላ ያንን ነገር ልታደርግ ትችላለች። ባልም ደክሞትም እንኳን ቢሆን ግን ሚስት ስለፈለገች ብቻ ማለት ነው ሚስት ስለፈለገች ብቻ በቃ እንደው ለሷማ ይሄን ነገር ማድረግ አለብን ብሎ ተነስቶ ሊያደርገው ይችላል። ይሄ ምንም መደፋፈር እና የሚያስብል ነገር የለውም። ግን ይሄን ነገር ግን ያዝ እናደርገውና ማለት ነው በትግል ይሄን ነገር ቢፈጽምስ በቃ ነው አይ በቃ አልፈልግም ብላ በቃ ነው አልፈልግም ብላ ግን ኃይል ተጠቅሞ በትግል ያን ነገር ቢያደርግስ ይቻላል? አይቻልም። እንደሱ አይቻልም። የመጀመሪያው ጥፋት የሚሆነው ስቲል ማን ጋር ነው? እምቢ ያለው ሰው ጋር ነው። ሲጀመር በዛ ደረጃ የከለከሉ ከከለከሉ ምንድነው ነው አይዶ ፍላጎቱ የለኝም ያ የሚል ሰው ካለ ምንድነው የሚደረገው? ቁጭ ተብሎ በቃ ተመክርበታል። አይዶ ከዚህ አንፃር ነው ብለህ ታስረዳለህ። ወንድም ለሚስቱ ሚስትም ለባሏ ታስረዳለች። ተረዳርተው ይተውታል ማለት ነው። በቃ መተው ካለባቸው ያን ነገር ለመተው ይሞክራሉ። ከዛ ውጪ ግን ይሄ እንደው በቃ ኖ እኔ አልፈልግም የሚል ነገር ከመጣ በቃ ስህተቱ እርሷ ጋር ያልቃል። ከዛ በኋላ ያለውም ግን ወንዱም እንደዛ ካደረገ ስህተቱ ውስጥ ይወድቃል። ኦኬ ስህተቱ ውስጥ ይወድቃል። እንደዛ ማድረግ በፍጹም የለበትም። ልክ ይህንን ከዛን አዙረን በምናየነው ዛሬ ከሰራነው ቪዲዮ አንጻር አንድ ነገር ተነሳ። ምንድነው እሱም? ለምሳሌ ባል ሚስትን መምታት አለበት? ባል ሚስትን ኦፍኮርስ መምታት የለበትም። መምታት የለበትም ሳይሆን እንደ ጥያቄ ሆኖም ሊነሳ አይገባውም ማለት ባል ሚስትን ሊሆን አይችልም። መጽሐፍ ቅዱሳችን በባልና በሚስት መካከል ስላሉ ግንኙነት የሚናገረው በጣም ብዙ ነገር አለው። እንዴ በክርስቶስና በቤተክርስቲያን መካከል ካለው አንጻር እያስረዳን ከሆነ ባል ሚስቱን የሚወድበት መጠን እኮ በጣም ትልቅ እኮ ነው። በባልና በሚስት መካከል ያለው ግንኙነት ባል ሚስትን የሆነ ነገሯን ወዶላት ምናምን ነገር የቀረባት ልክ እንደዚህ አይነት የሆነ የቲኔጀር አይነት ግንኙነት እንደዛ ማለት አይደለም። ከዛ በጣም የዘለለ ነገር አለው እስከ እርጅና የሚደርስ ድረስ በክርስቶስ በኩል የመጣመር አይነት ነገር አለው እና ስለ ጋብቻ ሲናገር ይህ ነገር እንደው ታላቅ ነው ይላል። ይህ ምስጢር ታላቅ ነው ብሎ ይናገራል ጳውሎስ በኤፌሶን ምዕራፍ 5 ላይ እና ታላቅ የሆነ ግንኙነት ነው በባልና በሚስት መካከል ያለው ግንኙነት። ስለዛ ባል ሁልጊዜም ቢሆን ሚስትን የሚጠብቅ አይነት እንጂ የሚጨፈጭፍ አይነት አይደለም። እንደዛ መሆን አይችልም። ስለዛ መምታት ይችላል አይችልም? ምንድነው መታት እንበል ተባለና ኦኬ ከዛ በኋላ ምንድነው ያለው ነገር ሲባል በቃ ይፍታት አይነት ነገር ተባለ።
በመታት ሞመንት ማድረግ ያለባት መፍታት ነው። አሁን ይሄ እንግዲህ ትምህርታቸው ነው የሚሰጡት ትምህርት ነው። እንግዲህ ፌሚኒስቶቹ ሲሰጡ የሰማናቸው ትምህርት ነው። ቅድም ከክርስትና አንጻር ውድቅ እንደሆነ አሳይቻችኋለሁ። ፌሚኒዝም ከዛኛው አንጻር ማለት ነው። እዚህ የትዳር ጉዳይ ላይም ባል ሚስቱን ቢመታ ግን አሁን መምታት የለበትም የሚለውን በደንብ አጽንኦት ሰጥቼ ይሄድበታለሁ። ግን ቢመታት ግን በመታት ቅጽበት በቃ መፍታት ነው ያለባት የሚል ነገር ተነሷል። ብዙ አሁን እህቶች ምናምን በተለይ ያላገቡ እህቶች ምን ሊሉ ይችላሉ? ያው ያላገቡ እህቶች ስለ የራሴ ነው የክርስቲያን እህቶችን ማለት ነው። አዎ እንደ ይሄማ ምናምን ሊሉ ይችላሉ። ያው ስሜታዊ ሆነው ግን እንደዛ አይደለም። ትዳር እንደዚህ እንደምታስቡት ቀልድ አይደለም። የሆነ ገብታችሁ ከገባችሁበት በኋላ እንደው የሆነ አለመግባባት ተነስቶ እንደው ድንገት ስህተት ሊፈጠር ይችላል። ስህተት ሊፈጠር አይችልም የሚባል ነገር የለም እና ስህተት ሊፈጠር ይችላል እና ስህተት ተፈጥሮ ባል ሚስት ላይ እጁን ቢያነሳ በፍጹም ሊያነሳ አይገባም። ቢያነሳ መፋታት ነው መፍትሄው። ፌሚኒዝም እንደዛ ነው እያሉ እንግዲህ ፌሚኒስቶቹ እንደዛ ነው እያስተማሩ ነው ያሉት። መለስ እናድርገውና ግን እኛ መጀመሪያ ስሩ ነው የምንቆርጠው። የትኛውን ስር? ገና ከጀመሩ ባል እጁን ሚስቱ ላይ ማንሳት የለበትም። በፍጹም አይመጣውም። ጋይስ አስበዋል? ነፍሱን እስከ መስጠት ድረስ ሊወዳት የተሰጠችውን ሚስቱን ምን ያህል ድረስ ነው ወደዷት የተባለው? ክርስቶስ ራሱን አሳልፎ ሲሰጥ ድረስ ቤተሰብ እንደወደዳት እናንተም እንዲሁ ሚስቶቻችሁን ውደዱ ተባለ ማለት ባል ሚስቱን የሚወድበት መጠን ራሱን አሳልፎ እስከ መስጠት ድረስ ነው። ሞት ቢመጣ ራሱን ሊያስቀድም ማለት ነው ከሚስቱ። እንዴ እንደዚህ አይነት ፍቅር ከባል እየተጠበቀ ሞት መጥቶ ኢማጂን ራሱን በሚያስቀድምበት ደረጃ እንደዚህ ሊወዳት ከታዘዘ በጣም ሊንከባከባት ከታዘዘ በነገራችን ላይ ሊንከባከባት ሊጠብቃት ምናምን ታዟል። ምንድነው ክርስቶስ ለኢየሩሳሌም የሚያደርግላትን እንክብካቤ ክርስቶስ ለኢየሩሳሌም በጣም ብዙ እንክብካቤ ያደርግላታል አይደል? እድፈት ወይም የፊት መጨማደድ ወይም ነውር ወይም እንዲህ ያለ ነገር ሳይሆንባት ክብርት ኢየሩሳሌም ለራሱ እንዳይቀር ፈለገ እንደተባለ ባሎች ሚስቶቻቸው ሁሌም መጥፎ ሊባሉ ከሚችሉ ነገሮች ሁሉ በሰውኛው ማለት ነው መጥፎ ሊባሉ ከሚችሉ ነገሮች ሁሉ ሊከልላት ይገባል። ኦኬ ማንም ሰው ለምሳሌ ጫፏን መንካት የለበትም። ማንም ሰው የሚስቱን ጫፏን መንካት የለበትም። ስለዛ እሱ ፕሮቴክት ያደርጋታል። ኢቭን ከሌላ ከኖርማል ሰዎችም ማለት ነው። እንደዛ ታደርጋታለህ ሲባል ግን እሱ መለስ ብሎ ጭራሽ የሚያጠቃ ከሆነ ይሄ አደገኛ ነው። ስለዛ አይሆንም። ይሄ አይፈቀድም ገና ከጅምሩ ማለት ነው። ስለዛ የሚመታ ድንገት ራሱ እንደዚህ አሁን የሚመታ አይነት ከሆነ ግን በቃ ጥፋቱ እሱ ጋር ያበቃለታል። ማን ጋር? ባልየው ጋር። ከዛ በኋላ ግን ይህ ነገር ተደረገ ተብሎ ግን ቅድም እንዳልኳችሁ አንድ ባል ተነስቶ ለምሳሌ በሆነ አጋጣሚ ስተት ውስጥ ገብቶ እንደዚህ በቃ ኤኒዌይስ ተማታ እንበል። ስለተማታ ቀጥታ ትፍታ አይቻልም ማለት ጌታችን ኢየሱስ ነው ይሄን ያለው። እንግዲህ እኔ በጣም የሚያስገርመኝ እኔ ማለት ምርጫ ነው የሚቀርብላችሁ ወይ ክርስቶስን ወይም ደግሞ ዝም ብሎ የአንድ ደንባራ ያመጣውን አስተሳሰብ ልክ እንደዛ ማለት ነው። ደንባራ ያልኩት ለምንድነው? ከክርስቶስ ጋር የሚቃረን ነገር የሚያነሳው ሁሉ ደንባራ ነው ለኔ። ክርስቶስ ከተናገረው ነገር ጋር የሚቃረን ነገር የሚናገር ሰው ለኔ ደንባራ ነው። በጣም ይቅርታ አድርጉልኝ ጋይስ፣ በዚህ ማስከፋችሁ ሰዎች ካላችሁ ማለት ነው። ስለዛ ምንድነው አሁን ጌታችን ኢየሱስ ነው በቃ ፍቺን ሙሉ በሙሉ ነው የዘጋው ነው። በፍጹም አይሆንም ነው ያለው። ስለዛ ፍቺ ካለም የሚኖረው በዝሙት ምክንያት ነው። ባል ሚስቱን ትቶ ወደ ሌላ ሴት ከሄደ ያኔ መብቷ ነው። ሚስት ባሏን ትታ ወደ ሌላ ወንድ ከሄደች ያኔ ቻው ማለት መብቱ ነው። ስቲል እንደዛ ሆኖ ግን ይቅርታ መደራረግ ከፈለጉ መብታቸው እሱ መብታቸው እንዳለ ሆኖ ግን ስቲል ግን የመፋታት መብቱ ግን ተሰጥቷቸዋል። ከዛ ውጪ ግን ባል የሆነ ተሳሳተ ሚስቱን መታት ተብሎ በቃ የፈጠነ ወደ ፍቺ ነው። ማን ያለው? በጌታ ስም በዛ ሞመንት ምናምን ብሎ ሲጠይቃት አሁን ያኛው ልጅ ማለት ነው መጀመሪያው ማለት ነው በቃ ተመታች ማለት ሞመንት ትዳሩ ተበትኗል። እኔ አሁንም ቢሆን እነግራችኋለሁ፣ አልፈራም። የፈለገ መዘግዘቅ ትችላላችሁ እዚህ ጋር ተናዳችሁ ማለት ነው። እሺ አሁን የረሳሁትን ባይሆን አሁን እንደዚህ አይነት ቃላትን ምናምን ባትጠቀሙ ማለት እኔ በተለይ ፌሚኒስቶች ምናምን ፌሚኒስት ምናምን የምትሉ ሰዎች
ሐሳባችሁን ማስረዳት ካለባችሁ ይሄኛው እንደነዚህ አይነት ወርዲንጎች ማለት ነሰሰሪ አይደሉም ማለት በቃ መተው። አትሊስት ሰዎች ሐሳባችሁን ለሐሳባችሁ ጆሮ እንኳን እንዲሰጡ ማለት ነው። ለሐሳባችሁ ጆሮ እንዲሰጡ እንኳን ቢያንስ እንደነዚህ አይነት አሁን አልደግሞም ቃሉ ግን አሁን እንደዚህ አይነት ቃላትን መጠቀም ያን አላስፈላጊ አይደለም። ያው እንደዚህ አይነት ቃል አሁን የተጠቀሙት እዛ ጋር የሌለ ሰው በቃ ገና ለገና ቪዲዮ ሲወጣ የሚናደር ሰው ሊኖር ይችላል። በቃ እናንተ ራሳችሁ እንዲሆኑ አረ በጌታ በኢየሱስም እና ለዚህ አሁን ክርስቲያን መሆን አይጠበቅብንም። ክርስቲያን ሳንሆንም ግን ነገሮችን በተቻለን አቅም የምርም አሁን ያመንበት ነገር እኮ ትክክል እንደሆነ እርግጠኞች ከሆንን ያ ነገር ሰዎች ጋር እንዲደርስና በሰዎች ሕይወት ውስጥም ደግሞ እንዲሰራ ከፈለግን ሰዎች ጆሮአቸውን እንዲሰጡን ማድረግ አለብን። እንደዛ ደግሞ የምናደርገው ለቲኔጀሮች በሚሆን አነጋገር እየመጡ እንደዚህ በመናገር ሳይሆን የትኛውም ሰው በሳል የሆነውም ሰው ሰምቶ ጆሮ የሚሰጡ አይነት አሁን እንደዚህ አይነት ነገሮችን ሲሰማ ስቅቅ የሚል ነገር ይኖራል። ኦፍኮርስ ስለዚህ እንደዚህ ነገሮች ቢቀረፉ ጥሩ ነው። እንደው ሀሳብ ሼር ለመደራረግ እንዲያመች ማለት ነው። ኤኒዌይስ በተመታችበት በዛ ሞመንት በቃ መፍታት ነው ያለባት አይነት ነገር እና ይሄ ነገር ብዙ ሰዎችን ሊያናደድ እንደሚችል ገብቷታል እህታችን እና ለዛ ነው አሁን ልትናደዱ ትችላላችሁ። የራሳችሁ ጉዳይ አይነት የሚመስል ነገር የተናገረችው ማለት ነው እና ስለዚህ አሁን ፍቺ የመጀመሪያ ምርጫ ሊሆንም አይችልም። ራሱ አይደለም የመጀመሪያ ምርጫም ብቻ አይደለም፣ በነገራችን ላይ የመጨረሻ ምርጫም አይሆንም። እውነቱን ለመናገር ቅድም እንዳልኳችሁ ሁሌም ቢሆን በባልና በሚስት መካከል በሚኖረው ግንኙነት ውስጥ ባል ሁሌም እየወደደ እያፈቀረ እሷን እየተንከባከበ እንደዛ ሊኖር የሚገባው፣ ሚስት ደግሞ ሁልጊዜም ቢሆን ባሏን የምትፈራ አይደል? ባሏን የምትፈራ ወይስ አትፍረው? ባሏን የምትፈራ ይላል ጳውሎስ ይላል እንደዛ መጽሐፍ ቅዱስ ይላል። እንግዲህ አሁን እኮ በጣም እኮ እኔ ክርስቶስን በጣም እኔ አንዳንድ ክርስቲያኖችን እንዳየሁት ከሆነ ማለት ነው ኢቭን መጽሐፍ ቅዱስን ራሱ ኮምፕሮማይዝ የሚያደርጉ ምን አሉ ማለት የሆነ በፌሚኒዝም ስመጣባቸው መጽሐፍ ቅዱስ የሚል አይነት ማለት ነው። ብዙዎቹ ፌሚኒስቶች ደግሞ ጭራሽ ክርስቲያንም አይደሉም። በጣም የሚያስገርመው ነገር ጠንካራ ክርስቲያን ሆኖ ፌሚኒስት ካለ ወይ ከእንደዚህ አይነት ሰው ጋር ዋሉ። አለበለዚያ አንዳንዱ ይመጣና ሴት እኮ ፈጣሪ ናት አምላክ ናት የምትል አይነት ፌሚኒስት ትመጣባለች። አንዳንዱ መጽሐፍ ቅዱስና እኔ ምን አገባኝ ከፈለገ ይሻሻል የሚል ፌሚኒስት ትመጣባለች። ከእንደነዚህ አይነት ሰዎች ጋር እየዋላችሁ በኋላ ላይ ምንድነው እናንተ እንዴት ነው እየተሰራችሁ የምትሄዱት? ራሱ እንዴት ነው የምትሰሩበት? እና ሁሌም ቢሆን በተቻለን አቅም ክርስቶሳዊ የሆነ መሰራት ነው በህይወታችን ውስጥ መኖር ያለበት እንጂ እንደዚህ አይነት በቃ ዓለማዊ በሆነ መንገድ ምናምን ነው አስቸጋሪ ነው ይሄ ጋይስ። በኋላ ላይ ትጎዱበታላችሁ። እርግጠኛ ሆኜ ነው የምነግራችሁ። በተአምር ከክርስቶስ ጋር ያላችሁን ህይወት ራሱ የሚያሻክር ነው የሚሆነው። ስለዛ በጣም ጥንቃቄ ይፈልጋል እና ፍቺ መፍትሄ አይሆንም ማለት ነው። ፍቺ መፍትሄ ሆኖ አያውቅም ራሱ። ታዲያ ምንድነው እየተደበደበች ትኑር? በፍጹም አይሆንም። እየተደበደበችም መኖር የለባትም። እውነቱን ለመናገር እንደ ክርስቲያን ማለት ነው እንደ መስቀል ልትቆጥረው ትችላለች። እንደዚህ አይነት ነገር ነው። አሁን ይህንን ስል እንደዚህ ነገሮችን እያበረታተው አይደለም። አሁን ወዲያውኑ ትዊስት የሚያደርጉት ነገር አለ። ትዊስት ያደርጋሉ። የሚነገሩ ቃላቶች ነው። ኦኬ ስለዛ እየተደበደበች ትኑር በቃ እንደ መስቀል ቆጥረዋለሁ ብላ ነው። እንደዛ አይደለም ያለው። ግን አንዳንድ ጊዜ ግን እንደዚህ አይነት ነገር ሊፈጠር ይችላል። መከራዎቻችንን አናቃቸውም። ጌታችን ኢየሱስ ሲናገር መስቀሉን ተሸክሞ የማይከተለኝ ለእኔ ሊሆን አይገባውም ብሎ አልነበረ? አንዳንድ ጊዜ በህይወታችን ውስጥ የምንሸከማቸው መስቀሎች እንደነዚህ ነገሮችም ሊሆኑ ይችላሉ። አናቅም። ግን ምንም ሆነ ምን ግን በተቻለ አቅም ባልየው በሚገባ ተመክሮ ክርስቲያን ከሆነ በንስሐ አባት በኩል ምናምን እኔ ቀኑና መስጠትም ካለበት ቀኑና እየተሰጠውም ቢሆን በጣም ይሄ ትዳሩ ጥሩ መሆን አለበት። በትዳሩ ውስጥ ሴት ያ የትዳሯን ቦታ እንደ ሲኦል ልታዩ አይገባም ጋይዝ አይደል? እንደ ሲኦል የሆነ እንደ ችግር ቦታ የምታማርርበት በስመ አብ እንደዛ አደረገች ማለት እኛ ክርስቶስን ነው የምናሰድበው ማለት ባልየው ክርስቶስ ኢየሱስን ነው የሚያሰድበው። ቤተክርስቲያን ጌታችን ኢየሱስ ራሱ ሆኖላት እንደ ሲኦል ራሷን ስታይ እንደማለት እኮ ነው። ስለዚህ የክርስቶስ ድክመት አለ እንደማለት ማለት ነው። እንደዛ እንዳልሆነ ሁሉ አሁንም ደግሞ በባልና በሚስት መካከል በሚኖረው ግንኙነት ውስጥ ሚስት በህይወቷ ውስጥ ትዳሯን የምታማርር እንደዚህ አይነት ሰው መሆን የለባትም። የሆነ የሚጨንቅ አይነት ህይወትን መኖር የለባትም። በቃ ከትዳሩ አንጻር ሁሌም ቢሆን ባል በጣም ሊንከባከባት ይገባል። በጣም ሊንከባከባት። አንዳንድ ሰዎች አሁን እንትን ይላሉ፣ ጥያቄ ያነሳሉ። ሲመጣ ቤት ውስጥ ምናምን ስራ ቢያግዛት ምናምን አሁንም
ርዕስ ጠፍቶ አሁን በጌታ በጣም እኮ የሚያስገርም። ብዙ ጊዜ ባል ውጭ ቢሰራ ሚስት ቤት ብትሰራ በቃ ይሄ ኖርሙ ነው። ይሄ በቃ ይታወቃል። ይሄ ኖርሙ ነው። ግን ለምሳሌ ባልና ገቢያቸው በጣም ቢያንስ እና አላስኖር ቢል የባልየው ገቢ አላስኖር ቢል እና ሚስትዋ ብትወጣ ሰው ከቱታ ግን በተቻለ አቅም ግን ከባል ስር ሆና ብትሰራ ጥሩ ነው። ብታግዘው ምናምን እንደዛ አይነት ለዛ መቺ ካልሆነም እንደ የተወሰነ ሰዓት ብትሰራ። አሁን በትዳር ውስጥ መፍጋት ያለበት ሳንቲም ለማምጣት በደንብ መፍጋት ያለበት ባል ነው። ሚስት በተሰረጀ መፍጋት የለባት። ሚስትን ማስፈጋት ራሱ አደገኛ ነው። በእርግጥ አሁን እንፍጋ ነው መሰለኝ ጥያቄው እንደዛ ነው መሰለኝ። ግን መሆን ያለበት ግን ባል የሚፈጋ ነው መሆን ያለበት። በቃ ገንዘብ ለማምጣት መፍጋት ያለበት ባል ነው። ሚስት ግን ብታግዘው ግን ወጣ ኦኬ እሺ አገዘችው ይባላል። እሱም ደግሞ ቤት ውስጥ ሲመጣ ደግሞ ቢያግዛት ምንም ጤናማ ነው፣ ምንም ችግር የለውም። አሁን አንዳንድ ሰው ማለት ቢያግዝ ማለት የሚችለውን ብቻ አይደል? አዎ የማይችለውን ወጥ ሰራ የማይችለውን የሆነ ነገር አድርጎናል የሚለው መቼስ ማንም አይኖርም። ኦፍ ኮርስ ግን እሷ ብዙ ስራ እየሰራች እሱ ቢያግዝ፣ ውጭ ላይ ደግሞ እሱ ብዙን እየሰራ እሷ ሄዳ ብታግዘው ምንም ችግር ጤናማ ነው። ኦኬ እሱ ውጭ ወጥቶ ብዙን እየሰራ እሷ እንደው በትንሹ ቢሆን እየሄደች ብታግዘው ምናምን ጤናማ ነው። ቤት ውስጥ ብዙን እየሰራች እንደው አጋዥም ካለ ከዛ የሚተርፈውን የሚሰሩት ራሱ አሁን አጨቃጫቂ ያልሆነ ነገር ለሚዲያ ላይ መጥቶ ሰው እንደሚነታረክበት ራሱ አላውቅም። ግን ሄዶ ቢያግዛት ምንም ችግር የለውም። ባል ዝቅ ብሎ የሚስቱን እግሯን ቢያጠዋት ምንድን ነው? ትሞታለህ? አንበሳው ትሞታለህ ወይ? ችግር አለው እንዴ? ምንም ችግር የለውም። ባል የሚስቱን እግር አጠበ ተብሎ ታምር ይባላል አይባልም። ችግር የለውም። አሁን ይሄ ዝም ብሎ እንደው ይሄ በአንድ ሳይድ ፌሚኒዝም በአንድ ሳይድ ደግሞ ፌሚኒዝምን በጣም የሚቃወም ደግሞ ሌላ ጽንፍ ይሆንና እዛ ሩቅ ለሩቅ ሆኖ እየተወራወሩ እዚህ መሀል ላይ ሆነን ክርስቲያኖች ደግሞ አንናወጥ በእንደነዚህ አይነት በሚወራወሩ ነገሮች የሆነ ስቴይ ፊርም ምናምን ክርስትና ከዛ በኋላ ክርስትና ምን እንደሚል እያያችሁ ብቻ እሱን ብቻ መከተል ማለቅ። የሚነዳን ማንም አይደለም። ራሱን ሲግማ ብሎ የሚጠራው ጀለስም አይደለም። ራሷን ፌሚኒስት ብላ የምጠራው ቆንጂትም አይደለችም። ማንም አይመራም። የሚመራን ራስ የሆነን የሃይማኖታችን ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። አለቀ። ኦኬ ሰው ከዛ አንጻር እንመለከተው ይገባል እናንተ ሰዎች እና ሁሌም ቢሆን የክርስትናውን መንገድ መከተል መልካም ነው። ዝም ብሎ የእልህ አይነት ጉዳይ ምናምን እሱ አይደለም እኛ ጋር ያለው። እሷስ ምን አደረገች? አንተ ባልዮስ ምን አደረገና ነው? ሚስትየዋስ ምን አደረገ? እሱን አፋችንን ዘግተ ነው ማድረግ ያለብን ምንድነው? ሚስት በጣም ጥሩ እንድትሆንልን አይደለ? ሚስትየዋ በጣም ጥሩ እንድትሆን ሁሌም በባሏ ስር እንድትሆን እንዳታማር ምናምን ለእሷ የሚያስፈልጋትን ባልዮ መስጠት ይኖርበታል። አስቀድሞ መስጠት ያለበት ባልዮ ነው። ልክ አስቀድሞ ክርስቶስ ለኢየሩሳሌም እንደሰጠ አስቀድሞ ለሚስት የሚያስፈልገውን መስጠት ያለበት ባል ነው። ባል ለሚስት የሚያስፈልገውን ሁሉ በሰጠ ቁጥር ሚስት ደግሞ በፍቅር ሆና ለእርሱ የምትገዛ እርሱን ባሏን የምትፈራ ባሏን የምታከብር የምትወድ እርሷም እንደዛው ልክ ትሆናለች ማለት ነው። በዚህ ውስጥ እውነተኛ ትንሿ ቤተክርስቲያን ትመሰረታለች። በመካከላቸው ክርስቶስን አድርጓል። የሚወልዱ ልጆች ቅዱሳን ይሆናሉ። አለቀ። እንደዚህ አይነት ትልቅ የሆነ ከፍ ያለ የቤተሰብ መሰራረት እያለን ወርዳችሁ እውነታችን ምጥምጥ ያለ ነገር ውስጥ ሲጀመር አትግቡ። በጌታ ስም አትግቡና እንደዛ ማድረግ አለብን። አክቹዋሊ አሁን አንዳንዶቹ እውነቱን ለመናገር አንዳንዶቹ እዚህ በፌሚኒዝም በኩል ምናምን ያሉ ሰዎችም ከሚያዩት ከነባራዊ ሁኔታ አንጻር ስሜታዊ ስለሚያደርግ ሁኔታ አንጻር አንድ ቻርጅር ሰካስ ያንን እያዩ አንዳንድ ሰዎች አይ እንደው በጣም እንደው አስቸጋሪ ነው፣ በጣም እየተሰቃየን ነው እህቶች ሊባል ይችላል። ያለው ነባራዊ ሁኔታ በጣም አደገኛ ነው፣ ግልጽ ነው። ባለፈው ጽፌ ነበር አይደል? ለእኔም ቴሌግራሚ ላይ ለማስታወስ ያህል ምን ብለን ነበር የጻፍነው ራሱ? እሺ በጣም ቤተክርስቲያን ልትሰራበት የሚገባ ነው ብዬ አስባለሁ። ባለፈው ጽፈን ነበር ይሆነ ቤተክርስቲያን በጣም ልትሰራ የሚገባው ብዬ የማስበው ሌላው ነገር በባልና በሚስት መካከል ያለው ግንኙነት ላይ ነው የሚል ነገር ጽፌ ነበር። በተለይ ባል አምባገነን መሆን የለበትም። በጣም ብዙ ባል እየሰከረ የሚገባ
ሚስቱን የሚያስመርር ጭራሽ የሚማታም በአጠቃላይ ህይወቷን የሚያከብድ አለ። ጭራሽ ልጆች ደግሞ ሲኖሩ አስቡት ምን ያህል እንደሚያሳቅቅ። እና ያው የብዙ ሰው አስተዳደግ እግዚአብሔርን በመፍራትና በማፍቀር ውስጥ ስላልሆነ የህይወት መንገዱ እንደ ስሜቱ እንጂ እንደ እግዚአብሔር ፍቃድ አይደለም። እና እንደው እናቶችን ወይም ሚስቶችን የሚያሳቅቁ ዘግናኝ ባሎች መስመር እንዲይዙ ቤተክርስቲያን ያው የራሱ ኃላፊነት አለባት የሚል ነገር ጽፌ ነበርና የስ አለብን። ቤተክርስቲያን አሁን ትልቅ ኃላፊነት አለባት እዚህ ላይ እንደዚህ አይነት እንዳልኩትም ዘግናኝ አደገኛ ባሎች እንዳይኖሩ እግዚአብሔርን የሚፈሩ እንዲሆኑ ወደ እግዚአብሔር እንዲመለሱ። ሰው እንደዚህ የሚሆነው በነገራችን ላይ እግዚአብሔርን መፍራት ሲያቆም ነው። እግዚአብሔርን መፍራት ሲያቆም ሰው እግዚአብሔርን ማፍቀር ሲያቆም እንደ ልቡ መጓዝ ይጀምራል። እንደ ስሜቱ ለሌላ ሰው ራሱ አይጨነቅም። እንኳን ለሚስቱ በቃ ለየትኛውም ሰው እንኳን ለሚስቱ ላለው እንኳን ለሌላው ለሚስቱም አይጨነቅ እንኳን ለውጭ ለሌላ ሰው ለሚስቱም የማይጨነቅ ግድ የማይሰጠው የልጆቹ ነገር ግድ የማይሰጠው ምናምን እየሆነ ይሄዳል። ለምን? ገና ከጀምሮ እግዚአብሔርን መፍራት እግዚአብሔርን ማፍቀርን እየተወ መጥቷል ያ ሰው። ስለዚህ አሁን እንደዚህ አይነት ሰው በንስሐ መመለስ አለበት፣ ወደ ቅዱስ ሚስጥር መቅረብ አለበት። ይህንን ቤተክርስቲያን በጣም ትልቅ ኃላፊነት አድርጋ በጣም ልትይዘው ይገባል። ያኔ ባሎች በጣም ምርጥ በሆኑ ቁጥር አስቡት ትንሿ ቤተክርስቲያን እንዴት እንደምታምር ማለት የቤተሰቡ ራሱ እንዴት ውብ እየሆነ እንደሚሄድ። እንደዚህ ስል በሚስቶች በኩል ምናምን በሴቶች በኩል ምንም ችግር የለም እያልኩኝ አይደለም። በጣም ብዙ አደገኛ አስቸጋሪ ነገሮች ኦፍኮርስ አሉ፣ በጣም የሚያስቸግሩ ነገሮች። ግን ብዙ ጊዜ ግን እንደዚህ አይነት ነገር ግን የሚበዛው በባል በኩል ስለሆነ ቤተክርስቲያን በጣም በባል በኩል ምናምን እንደዚህ ብትሰራ መልካም ነው እና ከዛ አንጻር እንደው ይህንን ነገር ልንመለከተው ይገባል። እና እኔ ትልቁ ነገር በቃ ማለት የምፈልገው ነገር ምንድን ነው? ክርስቲያኖች ዝም ብላችሁ አትነዱ፣ በጌታ አንነዳ። በጣም እኔ ይሄ መነዳት የለብንም፣ ለእኛ ውርደት ነው። እግዚአብሔርን በስመ አብ ውርደት ማለት ሊትራሊ ውርደት ማለት ነው። ማንም የሚመጣ ዓለም ላይ የዓለም ሀሳብ የሚወስደን ኧረ በስመ አብ ከዛ ደግሞ ሽንጣችንን ገትረን የምንከራከርለት ነው። አይሆንም። እንደ ክርስትናው ነው መሄድ ያለብን። ሁሌም ስንሄድ እንደ ክርስትናው አለቀ። ስለዛ ከቅድም ጀምሮ እንደተናገርኩት የሚሰጡ ነገሮች ከቤተ ክርስቲያን ውጭ ያለ የትኛውም ነገር ይሁን የሚሰጠው የሆነ እንደው ጤናማ ከሆነ በክርስትና እየመዘናችሁት ማለት ነው። ጤናማ ከሆነ ብትተባበሩት ችግር የለውም። ጤናማ የሆኑ ነገሮች ላይ ምንም ችግር የለም። ጤናማ ካልሆነ ከክርስትናችሁ ጋር የሚጣረስ ከሆነ ግን ኖ በሉ። እኔ የተወሰነ አየውና ማለት ነው ነገር ይሁን። የምር በዛ ደረጃ አሳሳቢ ከሆነ እኔ ሌላ ቤተ እምነቶች ላይ ከምንሰራው በላይ ፌሚኒዝም ላይ መስራት ያለብን ራሱ እየመሰለኝ ነው። የተወሰነ እንግዲህ በዙሪያ ያሉ ሰዎችንም ምናምንም ሳይ አደገኛ ነው፣ አስቸጋሪ ነው። እኔ አሁን ምናልባት ስላልተረዳው ሊሆን ይችላል። ፌሚኒዝም ላይ ብዙ ያን ያህል ጥናቱ የለኝም ስለሌለኝ ምናልባት እንግዲህ ያው ተሳስቼ ከሆነ እኔ ተሳስቼ እንዲሆን ነው ባይዜ የምፈልገው። እንደነዚህ አይነት ጉዳዮች ላይ ተሳስቼ ቢሆን ነው ደስ የሚለኝ። ምክንያቱም በጣም ብዙ ሰዎች እዚህ ውስጥ በጣም እየገቡበት ስለሆነ ማለት ነው። እና ከሚነገሩ ነገሮች አንጻር ግን ያው መልስ እንመልሳለን እንደምታውቁት። እና ስለዛ ከሚነሱ ነገሮች አንጻር ግን አደገኛ ነገሮች ይነገራሉ። ስለዛ እዛ ላይ ጥንቃቄ ይፈልጋል። በክርስትና እየመዘናችሁ ተቀበሉ። ሁሉንም አታግበስብሱ ነው ባቸው። እኔ ከዚህ በፊት ብያችሁ ነበር አይደለ? አግናጢዎስ ስለ መናፍቃን ሲናገር ስለ ልዩ ወንጌል ሰባኪያን ምን ይላል? መናፍቃን ይላል እንዴት ሰዎችን እንደሚያታልሉ ሲናገር ማለት ነው። የጌታችንን ስም ይዘዋል ይልና የጌታችንን ስም ይጠራሉ አለ። ልክ የጌታችንን ስም ይጠሩና የወይኑን ያነሳል። ቅድም ያልኳቸውን ለምሳሌ አንድ ሰው ወይን ይሰጠዋል። ከዛ በኋላ ወይኑን ይሰጠውና ውስጡ ግን መርዝ ሊያደርግበት ይችላል እና ወይኑን አገኘው ብሎ ይጎነጫል። ውስጡ መርዝ እንዳለ አያውቀውም። በቃ እሱ ፊት ለፊት ላይ የሚታየው ወይኑ አይደለ፣ ጣዕሙ ምናምንም የወይን ነው። አገኘውም እያለ ይጋታል፣ ይጠጣል ማለት ነው። ይህን ዋይን ሲጎነጭ ውስጡ ባለው መርዝ ግን ይሞታል። እና መናፍቃንም ልክ እንደዛ ናቸው ይላል። የጌታችንን ስም ይይዛሉ፣ የኢየሱስን ስም ይጠራሉ እና እሱን አይተው የኢየሱስን ስም አይተው ብዙዎች ይይዛሉ። ውስጡ ግን ምንፍቅና አለ፣ መርዝ አለ፣ በእርሱ ደግሞ ይሞታሉ አለ። አሁንም እኔ የማየው እንግዲህ ማለት ነው ከተሳሳትኩኝ ይታረማለሁ። ፌሚኒዝም ጥሩ የሆነ የሚመስል ነገርን ሊያቀበል ይችላል። ለምሳሌ የሴቶችን ጥቃት መከላከል እሱ ጥሩ ነው አይደለ? የሴቶችን ጥቃት መከላከል ምናምን ቆንጆ ነው በጣም
በጣም እንግዲህ በየቦታው የሚሰሙ ነገሮች ሁሉ አደገኛ ስለሆኑ ማለት ነው። ሁሉንም የሚያስጨንቅ ስለሆነ ሴቶች ብቻ አይደለም ህፃናትን ምናምን በቃ አቅማቸው የደከመ እንደነዚህ ነገሮችን ሁሉ እንደነዚህ አይነት ጥቃቶች በየቦታው ስለሚሰሙ እንደነዚህ አይነት ነገሮች ላይ መነሳት በጣም ጥሩ ነው፣ ቆንጆ ነው። ግን ይህንን ነገር አይተህ ግን ስትወስድ ግን ውስጡ ላይ አብሮ አቦርሽኑ ምኑ ትዳር ላይ ያለው ይሄ ኮምፕሊኬትድ የሆነ ሀሳቦቻቸውን ምናምን እነዚህ ነገሮች ሁሉ አብሮ የሚግቱ ከሆነ ያኔ በመርዙ እየሞትክ ትሄዳለህ። በተለይ እንደዚህ አይነት ነገር የሚሰጡ እንደዚህ አይነት ትምህርቶችን የሚሰጡ ሰዎች ከክርስትና ውጭ ሲሆኑ አብረው ምን አይነት ነገር መናገር ይጀምራሉ። አሁን አንዷ እዚህ ያለች መጽሐፍ ቅዱስን አንድ አምባገነን ሰው የጻፈው መጽሐፍ ነው ብላለች ሲሉ ነበር። which is sad ከእንደዚህ አይነት ሰው ምንም ነገር መማር አይጠበቅባችሁ። ሊትራሊ ምንም አይነት ነገር ማለት ነው። መጽሐፍ ቅዱስን የሚቃወም አይነት ወይም በመጽሐፍ ቅዱስ ላይ የሚቀልድ አይነት ሰው ካለ በቃ ተው። ከእንደዚህ አይነት ሰው አለመማር ይሻላል። ብዙ ህብረት አለማድረግ ይሻላል። ስለዛ ሁሉም ነገር ጥንቃቄ ይፈልጋል ነው። እናንተ ሰዎች ይበቃል። እንግዲህ የዛሬውን ቪዲዮ አይታችኋል ብዬ ተስፋ አደርጋለሁ። የዛሬው ቪዲዮ ሜንሊ ፎከስ ሲያደርግ የነበረው ምን ላይ ነው? ወንዱ ዲቤት የሚያደርገው ወንድም ማለት ነው። እሱ ለምሳሌ ባል ሚስቱን ቢመታስ ምናምን የሚለው ጉዳይ ላይ ይቅር ተበለው የሚለው ላይ ብቻ ነው ፎከስ ሲያደርግ የነበረው እና ነው ገና ከጅምሩ ባል መማታት የለበትም የሚለውን አስረግጠን ልንናገር ይገባል የሚል ነገር ነበር ያስቀመጥኩት። እንደዛ ነው። እሺ ምናልባት ክርስቲያን እህቶች ጥያቄ ያላችሁ እዚህ ጉዳይ ላይ ማስገባት ይችላሉ። ክርስቲያን እህቶች ብቻ አይደለም ወንድሞችም ካላችሁ ይቻላል። አቡ ካለ ብመጣ ጥሩ ነው፣ ደስ ይለኛል። እሺ ይቻላል። ወንድ ፌሚኒስቶችም ካሉ ክርስቲያን ቢሆኑ ግን ጥሩ ነው። ምክንያቱም ከክርስቲያን ፐርስፔክቲቭ ስለሆነ የምንሰጠው ማለት ነው ይህን ነገር። እሺ እኔ ያለው በሉኝ። እሺ ሄኖክ እስቲ አርፈህ ተቀመጥ። እንዴ ዲያቆን እስኪ ያሳሉ እንዴ? ኦኬ ፌደራሉም አሉ መከላከያው ትላለህ። እነሱ ነው የምንልክባቸው ትላለህ። ስቀልድ ነው። እሺ ሰላም ደርሱ እንዲያውቁን። እንዴት ነህ? ደህና ነህ? አለ በህይወተ ስጋ በህይወተ ነፍስ አለው ዲያቆን እንዴት አሉ? ሰላም ኖት? ተጠራጠርኩ እኮ ኤአይ እንዳይሆን ብዬ። ኧረ አለው ዲያቆን። አይ በጣም ጥሩ መልእክት ነው። አውሽ ሞር መተው እነሱ ይሄንን አላማ ይሄንን ጎል የያዙት መነጋገር ቢቻል ቁጣው ምናምን ሳይኖር እንግዲህ እዚህም አሉ የሚገርምህ ይመጣሉ ቤተክርስቲያንም በተቻለ እና እንትኑ አላማው ለሴቶች ህይወት ሴቶች መቆማቸው ምኑ ቅዱስ ነበረ። ግን ታሪኩን ወደኋላ ሄደ ስታየው ከተጀመረበት አላማ እንትኑን እየሳተ ነው የተነሱበት ማለት ነው። አሁን ይህን ያህል ዘመን ተበድለናል። አሁን ደግሞ አምባገነንነት የሚል ነገር ነው እየያዘ የመጣው እና እንደው አቅርቦ ማስተማር ቢቻል አቅርቦ ማሳወቅ ቢቻል፣ ምክንያቱም ሞራልን፣ ሪስፔክትን፣ ይሄ ማክበርን፣ መራራትን፣ ማፍቀርን ምንን የሰጠው መጽሐፍ ቅዱስ ነው እንጂ የትኛውም ዓለም አይደለም። የትኛው የእግዚአብሔር ባህሪያት ናቸው እነዚህ ነገሮች፣ ርህራሄ፣ ፍቅር፣ ደግነት፣ መታገስ ምናምንና ስለዚህ እነዚህ ልጆች ቁጣውን ቢተውትና አሁን መቆጣቱን የሃይማኖትን መንቀፉን የሃይማኖት አባቶችን መንቀፉን ቤተክርስቲያን የምትሰጠውን ቅዱስ ጋብቻ ላይ ነው የኔ ስጋ የኔ ነው። አሁን በጣም ከባዱ ነገር ሚስት በገዛ ስጋዋ ስልጣን የላትም፣ ባል በገዛ ስጋው ስልጣን የለውም። ተዋደው ተከባብረው ይኑሩ ያለውን ነው ስልጣኑ መብቴው የኔ ነው፣ አንድ ከወለድኩ በቃኝ ካልኩ በቃኝ ነው የኔ መብት ብቻ የሚለው እኔ ዋናው ዓላማው ሰው የሴቶች እኩልነት ምናምን እንደው የሴቶች እኩልነት ኢነሴንስ እንደው በትምህርቱም በምኑ ሙሉ ነገር ያገኙ አክቹዋሊ አሁን ላይ ብዙ ጊዜ እንደዛ ነው። ግን የሚጎርልበትን ቦታም ካለ እዛ ላይም ለመስራት
ጭቆናው እንዲቀር ምናምን እሱ ላይ እኮ ነው ዋናው ነገራቸው። ይሄ ክርስትና ይህንን አይቃወምም። ስለዛ ሌላ ክርስትናን የሚቃወሙ ነገሮቻቸውን እየተዉ አብሮ ለመስራት ይሞከራል እንጂ ክርስትናን ወደ ጎን እያደረጉ ዝም ብሎ ወንዶችን እያጥላሉ ምናምን ብቻ እሱ አስቸጋሪ ነው፣ አደገኛ ነው። እሺ መሌ የክብር ስምን አላቅም እንግዲህ ዝም ብዬ የጠራው ልክ ነው። ኦኬ ሰላም ለአንተ ይሁን። ለሁላችን ሰላም ለአንተ የሚሆን። እንዴት አለው ወንድሜ? እግዚአብሔር ይመስገን አለን። እኔ አባት ሁሉ ሰላም ይመስገን፣ አምላክ አለ ነው። እግዚአብሔር ይመስገን። አዎ ያው ሙሉ ስሜ መለሰ ነው። እሺ ያው ለጠቅላላ እውቀት። እሺ መልሽ። እሺ አመሰግናለሁ አኪ። ያው እየሰማው ነበር ከስሩኝና ምናልባት ያው ስለዚህ ነገር ብዙ አላቅም ተሳስቼም ከሆነ ስትል ነበር መጨረሻ አካባቢና ያው ብዙ ብታይ እንደውም ከዚህ በላይ ፕሮግራም ይዘህ ትሰራበታለህ ብዬ ነው የማስበው። ምክንያቱም ትንሽ ከበድ ያለ ነው ማለት ያው መስመር የሳቱ ነገሮች ስላሉ ነው። አንዷ እንደውም ከነሱ አባል አንዷ ፈጣሪ ሴት ነው የኔ ፈጣሪ ሴት ናት ብላ የተናገረችበት ቪዲዮ በጣም የሆነ ሰሞን ላይ መነጋገሪያ ሆኖ ነበር እና ትንሽ ላይክ እንዳልከው የሆነ ክርስትና መሰረት የሌለው ሰው ወይም መጀመሪያ መሰረቱ ቤተክርስቲያን ያልሆነ ሰው በሆነ ሙቭመንት እየሄደ ያልሆነ መንገድ ውስጥ ይገባልና መሰረታቸው ግን መጽሐፍ ቅዱስ ቢሆን መሰረታቸው ቤተክርስቲያን ቢሆን እያንዳንዱን ነገር የሚመዝኑት በመጽሐፍ ቅዱስና በቤተክርስቲያን አስተምሮ ሊሆን ስለሚችል ሜይ ቢ እውቀቱም ከዚህ አንጻር እንዴት አያችሁት ብለህ አንተ ብትጠይቃቸውና እንደዚህ ላይፍ ሰዓት ሰጠህ ወይ ፕሮግራም አድርገህ ብታወራቸው በጣም ደስ ይለኛል። እና የልጅ ማኛን ካወቃት ከእሷ ጋር ረጅም ጊዜ ጭቅጭቅ ውስጥ ገብተው ነበር ምናምን እና እንደውም ሞር የልጅ ማኛ ይሄ ኢንፎርሜሽኑ ሞር ስለነሱ በደንብ ዲቴል ያጠናችበት ነገር እንዳለ አውርታኛለች። እና ይሄ ነገር ላይክ እንደ ቀላል የሚታይ ነገር አይደለም። አንደኛ ብዙ ቤተሰብ እያፈሩ ነው፣ ብዙ ተከታይ እያፈሩ ነው። እንደተባለው ሀሳቡ እኮ በጣም ደስ ይላል። ሴት ልጅ እንዳትደፈር፣ ለሴት ልጅ ድምፅ መሆን፣ የተጨቆኑ ሴቶችን ድምፅ ሆኖ ለነሱ መገኘት ምናምን ሀሳቡ እንደዚህ ስታየው ከላይ በጣም ደስ ይላል። በኋላ ላይ ግን ወንድ ጠል የሆነ አስተሳሰብ ነው የሚመጣው ማለት ነው። ወንድ ልጅን ከጠላች ደግሞ አንድ ሴት መጨረሻ ላይ ያው የእግዚአብሔርን የፍጥረት እንደመጥላት ነውና ያንን ነገር ለትዳር በመገዛት ውስጥ ያው ወንድም ሚስቱን መውደድ አለበት፣ ሚስትም ባሏን መውደድ አለባት የሚለውን አስተምሮ ረስተን በኋላ ላይ ወንድ ጠል የሆነ አስተሳሰብ ከአበቀል እንግዲህ ቀጣዩ ጄኔሬሽን ከባድ ሊሆን ስለሚችል ያው የውጭ ሀገራት ላይ ወይም ያደጉት ሀገራት ላይ የምናየውን መጥፎ አስተሳሰብ እኛም ሀገር ላይ ልናይ ነው ማለት ነው። ነገ ከነገ ወዲያ ነው። እኔ አሁን እንዲያስከው ላይክ ዲቴል አይተኸው በደንብ አይተኸው አንተ ሙሉ ግንዛቤው ኑሮ ብትሰራበት በጣም ደስ ይለኛል ለማለት ነው። አኪ አመሰግናለሁ። እሺ እግዚአብሔር ያክብርልን። መልያው እንግዲህ የተወሰነ ይሄ ነገር ቢታይ እኔ የማስበው እሱን ነው። ጭራሽ በጣም አደገኛ የሆኑ ነገሮችን እንደምናገኝ ነው የማስበው። እኔ ያው ፍላጎቴ ምንም እንከን የሌለው እንዲሆን ነው። ምክንያቱም ብዙ ክርስቲያን እህቶች ምናምን እንደነዚህ ነገሮች ላይ ሲሳተፉ ስላየሁኝ ምንም አይነት እንደው ክፋት የሌለው ነገር እንዲሆን ነው ምኞቴ። የውስጤ ምኞት ማነው በቅዱስ ጳውሎስ የሚላል የኔስ ምኞቴ ጸሎቴም እስራኤል ሁሉ እንዲድን ነው ብሎ ይናገራል። እና እኔም አሁን ክርስቲያን እህቶቼ እንደዚህ ነገር ውስጥ ኢንቮልቭ እያደረጉ ስለሆነ ምንም እንከን እንዳይኖር ነው ምኞቴ ማለት ነው። ግን ቢታይ ግን እንደተባለው በጣም ብዙ አስቸጋሪ ነገሮች ይኖራሉ። ወንድ ጠል ምናምን የተባለው ትክክል ነው። በነገራችን ላይ አንዳንዴ ሳታስቡት ወደ ወንድ ጠልነት ራሱ ሊሄድባችሁ ይችላል ነገሮች። እኔ ከዚህ በፊትም አንስተነው ነበር። አሁን እኔ ውጭ ላይ የተነሳ ነገር ግዴታ ነሰሰርሊ እዚህ መቶም ድጋሚ የሆነ እንደ ርዕስ ምናምን እየተደረገ እስቲ ድብን ለመረጣችሁ ሴቶች ሁሉ ምናምን እየተባለ እንደዚህ መወራት አይጠበቅበትም። ድብን መምረጥ ትክክል ነው እየተባለ አረ ማለት ከምን መሰላችሁ ድብን የሚመርጡት? እንግዲህ አሁን እንደዚህ አይነት እህቶች ማለት ነው፣ ሁላችሁንም አይደለም ክርስቲያኖችን ሳይሆን
እንደዚህ አይነት አንዳንድ ሴቶች ምናምን እህቶች ምናምን በማወቅ ባለማወቅ ከምንና ከድብ ተነጻጽሮ ቢሆን ጥሩ ነው ድብን የመረጡት። ከደፋሪ ምናምን ወንድና ከድብ ተብሎ አይደለም። ራንደም ከአንድ ወንድ ዝም ብሎ በቃ ለምሳሌ እዚህ ውስጥ ያለን ወንዶች አለን አይደለ? እዚሁ ላይ ብሬ ምናምን በቃ ከእኛ ውስጥ ከአንዳችን ዝም ብሎ ፒክ አድርገው ማለት ነው ከአንድ ወንድና ግን ድብ ቢመጣ ሊገርላቸው ምናምን የሚችል አይነት ድብ ማለት ነው ቢመጣ የሚገርልኝ ድብ ነው የምመርጠው ከዛ ወንድ። ያ ወንድ ምን ይሁን ምን እንኳን ሳያውቁ ማለት ነው ደፋሪ ሊሆን ይችላል እኮ ይሏል። ኦኬ ደፋሪ ሊሆን ይችላል። እሺ ሰው ዋት ግን ደፋሪ መሆኑን አረጋግጠሻል? አላረጋገጥኩም። ግን በቃ ሊሆን ስለሚችል ብቻ እኔ ድብ ነው የሚሻለኝ። ደፋሪ የመሆን ፕሮባቢሊቲው ከ50% በላይ ይላል። አንዳንድ ሰው በቃ 70-80%። እኔ ከየት እያመጡት እንደሆነ አላውቅም። እኔ እንደዚህ አይነት ነገርን ሲናገሩ አንድ ወንድ በቃ ደፋሪ የመሆን ፕሮባቢሊቲው ከ70% ምናምን ይሆናል። ከግማሽ ፐርሰንት በላይ ነው። አረ እና አንድ ራንደም ወንድ ምንነቱን ማታውቂው ወንድ ብድግ አድርገሽ ከድብ በታች ማየት ከጀመርሽ እንድታዩ የሚያደርጉሽ ሰዎች ካሉ ከእንደዚህ አይነት ሰው በጣም መራቅ አለብሽ ብዬ አስባለሁ። ኖርማል ደፋሪ እንደሆነ የታወቀ ሰው ከሆነ የስ ድቡን አስበልጣለሁ ብትይኝ እንደዚህ አይነት ክርክር ውስጥም አልገባም። አስበልጪ፣ ስለሱ አያገባኝ ብታስበልጪ ማለት ነው። ኦልሬዲ ያ ሰው እንደ እንስሳ ሆኗል። ያልኩት ምንድነው የሳው እንደዛ እንደሆነ የተረጋገጠለት ሰው ከሆነ ከዛ ውጪ ግን ይሄ ነገር ሴቶች ውስጥ ምን አይነት ወይም እህቶቻችን ውስጥ ምን አይነት ነገር ነው እየፈጠረ የሚሄደው? ወንዶችም እንደዚህ የሚሉ ከሆነ ወንዶችም ውስጥ ቢሆን ማለት ነው ምን አይነት ነገር እየፈጠረ ይሄዳል? አሁን ኖርማል አንድ ሰው ዝም ብሎ አንድ ወንድ ተነስቶ አይደለ ፒክ አድርገው ድብ ይበልጣል ከሱ እያሉ ያሉት። ስለዛ የትኛውንም ሰው በመንገዱም በምኑም የሚያወትን ሁሉ ወንድ አብረሽው የምታስቀድሽው ወንድምሽ ነው ማይ ሲስተር። አብረሹ ከቅዱስ ሚስጥር የምትካፈው ወንድምሽ ነው እና ከዛ ከወንድምሽ ጋር በጣም እንደውም ተቀራርበሽ ተዋደሽ ምናምን እንደዚህ አይነት ነገር የሚሰሩ አንዳንድ ወንድሞች ይኖራሉ። ስለዛ እንደዚህ አይነት ነገሮችን ለመቅረፍ መስራት እንጂ ጭራሽ የትኛውም ወንድ በቃ ባላቆ ራሱ ምናምን እያልሽ ይህ ዝም ብሎ ውጭ ሀገር የሰማችሁትን እያመጣችሁ እንድትናታዙት እንደው በጌታ እና ንግግሮቻችን ምናምን አሁን ይህ አደገኛ ንግግር ነው። ግን እንደው ቢቀር ሲባሉም አይተውትም ዝም ብሎ ይሉበታል። እና ምንድነው የዝም ብሎ ስሜታዊነት ምናምን ጥሩ አይደለም እና አስቸጋሪ ነው። እሺ ጌቱ ሰላም በለንና ቲጂ እንግዲህ ቅድም ሳወራሽ ነበረ አንቺ ትሄጂበታለሽ ማለት ነው። ጌቱሻ ይቅርታ ቲጂ አንቺ እንድታወሪበት ነው በዛው እሱ ሰላምና ብሎን አንቺ እንድታወሪ ስለፈለግኩ ነው። አኪያችን እንዴት ነው? ይመስገን አምላክ። እንዴት አለ? አለን ይመስገን ነው። በስመ አብ ከቲክቶክ ጠፍቼ ነበር። ዛሬ ገና መጣው መሰለኝ። ኧረ እባክህ እንዴ! ታዲያ እንዴ አትጥፋ እንጂ ምንድን ነው እንደዚህ አይነት ነገር ላይ እኮ በጣም የሚያስቸግረው ምኑ መሰለ፣ ይሄ ጥቅላሎት የሚባል ነገር አለ። ጥቅላሎት ስልህ ለምሳሌ አንዲት ሴት ባለቤቷ ላይ ማገጠሽ ከተባለ ድሮ ሴት ልጅ ትታመናለች የሚለው ወንድ ልታገኝ ትችላለህ። ልክ እንደዚሁ ደግሞ የሆነ ወንድ የመድፈር አይነት አደጋ ካደረሰ ሁሉንም ወንድ የመጠቅለል አይነት ነገር ማለት ነው። ለምሳሌ ከዚህ በፊት አንዲት ሕፃን ተደፈረች ተባለ። ከዛ በኋላ ወንዶችን በጠቅላላ በእንደዚህ አይነት ነገር ውስጥ መሳል ተጀመረ። ግን በሰዓቱ ደፋሪውን ሲቃወሙ የነበሩት ሴቶች ብቻ ናቸው ወይ ብሎ መጠየቅም ግድ ይላል። ምክንያቱም በጣም ብዙ ወንዶች ያንን ሰው ሲቃወሙ ስለነበረ ማለት ነው። እና ይሄ ነገሮችን መጠቅለል አስፈላጊ አይደለም። ከሴት ወገን በጣም መጥፎ የሚባሉ ሊኖሩ ይችላሉ፣ ከወንድ ወገንም ሊኖሩ ይችላሉ። ሁሉንም ግን አያጠቃልልም። እና እዚህ ላይ ራሱ በጣም መሰራት ያለበት ጉዳይ ስለሆነ ጠቅላሎት የሚባል ነገር አያስፈልግም። ሁለተኛ ደግሞ ጠዋት ስትናገሩ እንደሰማው ለእንደዚህ አይነት ችግሩ መፍትሄው ወደ ክርስትና መምጣት ነው ብለህ ነበር። ትክክል ነው። እና ወደ ክርስትና ከመጣን ኢትዮጵያ ባህል ውስጥ እንደዚህ ነገር አለ ለምን አልተስተካከለም የሚል አይነት ጥያቄ ሲመጣ ነበር። ነገር ግን አንድ ሰው ክርስትና ስለተቀበለ ብቻ ወደ ክርስትና መጥቷል ወይ ብሎ መጠየቅም እኮ ያስፈልጋል። ለምሳሌ ከጋብቻ ውጭ የሚደረግ ሩካቤ ስጋ ኃጢአት ነው። ይሄ የቤተ ክርስቲያን ትምህርት ነው፣ ይታወቃል። ነገር ግን ይህንን የሚያደርግ ምዕመን በጣም አናሳ ቢሆን ለዛ ምዕመን ምን ብለህ ነው የምትመክረው? ወደ ክርስትና ኑ ብለህ ነው የምትመክረው። እና እዛ ሰዎች በስም ክርስቲያን ሊሆኑ ይችላሉ፣ ግን ክርስትና የሚያዘውን ነገር እየፈጸሙ አይደለም። ስለዚህ ወደ ክርስትና ኑ ስትላቸው ከጋብቻ ውጭ የሚደረግ ሩካቤ ስጋ ይቀራል ማለት ነው። በተመሳሳይ ጭቆናው ቢኖር እንኳን ባህል ውስጥ
ወደ ክርስትናው ኑ ብትል ክርስትናው ምን ይሰብካል ነው ትልቁ ነገር። ክርስትና ደግሞ እኩልነትን ነው የሚሰብከው። ትዳር ውስጥም ከመጣህ ደግሞ ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን ይውደዳት ነው ቢለው በጣም ከባድ ሆነ ትእዛዝ እኮ ነው። ምክንያቱም ክርስቶስ በምን ያክል ልክ ነው ቤተክርስቲያንን የወደደው ነው ትልቁ ነገር። እንደምናውቀው የክርስቶስ ፍቅር በጣም ታላቅ ነው አይደለ? ቤተክርስቲያንን እንዴት እንደወደዳት እኛ ሁላችን ስለምናውቅ ማለት ነው። እና አንድ ባል ሚስቱን በዛ ልክ ከወደደ ሚስቱን በምንም አይነት መንገድ ሊጨቁናት አይችልም። እንደውም ሚስቱ በደል እያደረሰችበት ራሱ ይታገሳታል። ቅዱስ ዮሐንስ አፈወርቅ በዚህ አይነት መንገድ ነው የሚያብራራው። በደል እየፈጸመች እንዲህ እያደረገች እንኳን ታገስ፣ ምክንያቱም ክርስቶስ ታግሶናልና እያለ ነው የሚናገረው። እና ክርስትናውን በሚገባ ከተረዱት ራሳቸውን በክርስትና ህይወት ማኖር ከቻሉ እንደዚህ ያለ ነገር ይኖራል ብዬ አላስብም። እና ብዙ ጊዜ የሆነ ከላይ ደስ የሚል ነገር ብቻ ስለቀረበ ባንቀበለው፣ ምክንያቱም በጣም ትዳር ጠል የሆነ ነገር እያየው ነው። እንዲህ ካደረገሽ መፍታት ነው። አንተ እንደውም ይሄ ምንድነው ምቱ ቀላል ነው። ከዚህ በፊት በእንደዚህ አይነት ጉዳይ ስናወራ ምቱ ቀላል ነው፣ ከገላመጠኝ እፈተዋለሁ የምትል አይነት ሴትም አጋጥማኛለችና ምን ማለት ነው እንደዚህ አይነት ነገር? ምክንያቱም ሰው ይበሳጫል፣ ይናደዳል፣ ያዝናል፣ ይተክዛል። እንደዚህ ያሉ ነገሮች ደግሞ ያጋጥማሉ። ሰው በእንደዚህ አይነት ሁኔታ ውስጥ የሚያደርገው ነገር አይታወቅም። ይህንን ነገር አስቦ ችግሮችን መፍታት ሲገባ እንዲህ ካደረገሽ ፍቺው፣ መከልከል መብትሽ ነው አይነት ትምህርት ነኝ ያኔ ትዳርን ለመበጥበጥ ነው ብዬ ነው ማስበው። እና ለምንም ነገር መነጽሩ ክርስትና ቢደረግ ለማለት ወዳለሁ። ይብቃኝ። አኬ እግዚአብሔር ያክብርልን። ጌታ አመሰግናለሁ። እናመሰግናለን። ቲጂ ሰላም ላንቺ ይሁን። እንኳን ደህና መጣሽ። በድጋሚ ነው ማግኘሽ። እንግዲህ አሁን ያ በድጋሚ ተገናኘን ዛሬ። እንዴት አመሻህ? እንዴት አመሻችሁ? አለ ለመጀመሪያ ጊዜ ነው ቲክቶክ ላይቭ ላይ የገባችሁ፣ ግን በአንድ ቀን ውስጥ ሁለት የገባች በመጀመሪያ ቀን ይሁት የርዕሱን ሴንሲቲቪቲ በጣም ከባድ ነው። እሺ አዎ አክቹሊ እኔ ብዙ ማውራት የምወድ ሰው አይደለሁም፣ ግን ዛሬ ብዙ ላወራ ነው መሰለኝ። አሁን እንኳን ላይቭህን እየተከታተልኩት ነበረ እና አክቹሊ ፎር ዘ ላስት 1 year ምንም ድምፄን አጥፍቼ ነበረ የምከታተለው እያንዳንዱ ላይቭ ያንተንና ዛሬ መጥቻለሁ። እንግዲህ ግን አሁን ጥያቄ ነው ከጥያቄ ነው የምጀምርልህ። እሺ አሁን ካነሳኸው ማለት ነው የመጀመሪያው ነገር ዋሪፍ ይሄ ፌሚኒዝም ትክክል ባይሆንና ግን ደግሞ አሁን ክርስትናው እያወራው ያለው ነገር ወይም ደግሞ የሚሰብከው ነገር ወይም ኦርቶዶክስም የሚለውን አክቹሊ ብዙ ጥያቄዎች የአንደኛ ቆሮንቶስ እና ኤፌሶን 5 ላይ ነው አይደለም የሚነሱት። እነዚህ አብዛኞቹ አክቹሊ እዚህ የሴቶች እኩልነት ላይ እሱ ጥሩ ሆኖ ሳለ ነገር ግን ፌሚኒዝም እኩል ትክክል ካልሆነ ግን ደግሞ ፌሚኒዝምን ተውን እሺ አንከተልና ጥሩ አይደለም። ምክንያቱም ይዞት የሚመጣውም ተጨማሪ መርዝ አለ የሚባል ሳምሃው እኔ የማምንበት ነገር አለ። ምክንያቱም የፌሚኒዝም ሙቭመንት መነሻው ኦርቶዶክስ አይደለም ወይም ክርስቲያኒቲ አይደለም። በቃ በአጠቃላይ ሴቶችን ማዳን ነው። ሰው አንድ እምነት የሌላት ሴት የተደፈረችን ሴት ወይም ደግሞ በሆነ መንገድ የመጣን ጽንስ አስወርጅል ማለት ለሷ በጣም ቀላል ነው። ምክንያቱም ከኦርቶዶክሲ ፐርስፔክቲቭ አይደለም የምታየው ማለት ነው። ሶ ኦብቪየስሊ እኛ ማንቀበለውና ትክክል ያልሆነ እንደ ኦርቶዶክስ ስታየው ትክክል ያልሆነ ብዙ ነገር ይኖራልና እስኪ ለእኛ ሴቶች አሁን ላይ ለሚከተሉንም ሴቶች እንደው እሱም ትክክል ካልሆነ ቤተክርስቲያንም እየቆመችልን ካልሆነ አሁን ማየት ያለብህ ብዙ ሰው የሚኖረው ገጠር ነው እንጂ ከተማ አይደለም። ኢቨን ከተማ ውስጥ እንኳን የምንሰማው ጉድ ጆሮ ጭው የሚያደርግ ነው። እኔ በበኩል የምሰማው ጉድ በጣም ብዙ ነው። እንደነገርኩ በጣም ሰዎች ላይ ስለምሰራ ማለት ነው ሳይኮቴራፒ ላይ ስለምሰራ በጣም ብዙ ጉድ ያጋጥመኛል። እና ምንድነው አሁን እኛ ምን እናርግሽ ማለት እንደ አንድ ኮሚኒቲ እንደ አንድ ሴቶች አሁን እኔ 2 ሴት ልጆች አሉኝ። እኔም ሴት ነኝ። እህቶች ሴቶች ናቸው። በአካባቢ ያሉት ሴቶች ከ10 9 ሲጎዱ ያለው በወንድ ይሄ ምንም ያለ ምንም ማጋነን ያለው እውነታ ያ ነው። ስትወጣ የሚያስፈራ ነገር ነው ያለው። ሳምሃው አንዳንድ አካባቢዎች ከሰው ድብን ለማስቀደም የሚያስገድድህ አይነት ሜንታሊቲ የሚፈጥርብህ ነገር ማለት ነው። እንዴ ወንዶች ሁሉ አውሬ ሆኑ እንዴ የሚያስብል ማለት ነው። እና እሺ ፌሚኒዝም ካልተከተለም ቤተክርስቲያንም በዚህ ጉዳይ ምንም በቃ በትክክል እየሰራችበት ካልሆነ መጽሐፉ
ቅዱስ ትክክልም ቢሆን ግን ሰዎች ሚስ ኢንተርፕሬት አድርገው ለራሳቸው ጥቅም ሲጠቀሙበት ዝም እየተባለ ከሆነ እኛ ምን እናርግ? አሁን አንተም እንግዲህ ነገር ይኖርሃል፣ ልጆች ይኖርሃል እና ምንድነው መደረግ ያለበት? 3 ጥያቄዎች ነው ያሉኝ አክቹሊ። ልጨርስ ወይስ ትመልስ? እሺ እንዴት ይሻላል? እሺ እንትን እያልን እንሂድ። ለምሳሌ አሁን አንቺ ምን ታደርጊያለሽ? አሁን አንቺ ያው እንግዲህ ፌሚኒዝምንም ምናምንም ትደግፊያለሽ ሰማው፣ ግን ከክርስቲያን አንጻር እያየሁ ነው ምናምን የምትይው ነገር አለ። ጥሩ ነው እሱ በጣም በቃ እኔ እንደዛ ከተሆነ ችግር የለም። ግን ፌሚኒዝምን ሙሉ በሙሉ እንተወው በራሱ ብንል ብለሻል እና እንደዛ አላልኩም። አክቹዋሊ ሙሉ በሙሉ ተውት አይደለም ግን ማለት ፌሚኒዝምን ሙሉ በሙሉ ተውት አተውት ሳይሆን ኢትስ ኦኬ እኔ ቢታውም ችግር የለብኝም። አሁን ፌሚኒዝም የሚለውን ኮንሰፕት ትተን ፕሮቴክት የሚደረጉበት ነገር እስካለም የሆነ ሲስተም እስካለ ድረስ ለምሳሌ ምንድን ልታደርጊ የምትችይው? እኔ እንደ አንድ ሴት ላደርግ የምችለው ራሴን ፕሮቴክት ማድረግ ነው ከእንደዚህ አይነት ሪሌሽን ማለት ነገሮች ታደርጊያለሽ። አይ ለሌሎቹ እንጂ ያው እንደሙያ እንደመሰጠት ነው። አሁን እኔ በራሴ ነግሬያለሁ፣ የሳይኮሎጂ ባለሙያ ነኝ። ሰው ያሉትን ባዮሎጂካሊም ኒውሮሎጂካሊም እነዚህ ኢቨን ማህበረሰብ ኮሚኒቲ ላይ ያሉትም ነገሮች ስነልቦና ላይ ባሉት መንገድ ሴት ልጅ ራሷን ፕሮቴክት እንድታደርግ በቻልኩት መጠን እሰራለሁ፣ እየሰራሁም ነው አክቹሊ። ስለዚህ አሁን አንቺ አሁን ይህንን ለመስራት ፌሚኒስት መሆን አይጠበቅብሽም አይደል? በቃ አንድ ኦርቶዶክስ ሰው መሆን ነው የሚጠበቅብኝ። የሰው ነገር ግድ የሚለኝ በተለይ የሴቶችና የህፃናት ጉዳይ ግድ የሚለኝ ከሆነ ላደርገው እችላለሁ። ትክክል። ስለዚህ አሁን እንደ አንድ ኦርቶዶክስ እህት ያንን አድርጊ። ሌሎችም የትኛውም ክርስቲያን ለምሳሌ በክርስትና ስር የሆነ እንደዚህ አይነት ነገር መቋቋም ያለበት ማህበር ምናምን ነገር ለምሳሌ ካለ ቢቋቋም ምንም ጤናማ ምን ችግር አለው? እንደነዚህ አይነት ነገሮች ላይ ቶሎ ግንዛቤ የሚሰጥ ምናምን እኔ እንደውም እንኳን ይህንን ርዕስ አነሳችሁ አክቹዋሊ ቅድም ብለሽኝ ነበረ። ታዲያ አሁን እኛ ወይ የሆነ ነገር ብናደርግ ምናምን ስትይ ነበር እና ወይ እስቲ ጠንከር ያላችሁ እንደው ክርስትናችንን እናስቀድማለን የምትሉ እህቶች አንድ ላይ ሆኑና ወይ እንደዚህ አይነት ነገር ጀምሩ። ከዛ ይሄን ሀሳብ ለምን እንዳነሳሁት ታውቃለህ? እኔ ማለት ነው አሁን ይሄ እግዚአብሔር በሚያውቀው ማለት ነው ወንድ ሴት ምናምን ብዬ የምለየውም አይደለሁም። በቃ ወንድ ልጅ ራሷ ነው ይላል አይደለ? የሴት ልጅ ራሷ ነው ይላል ክርስቶስ። እግዚአብሔር አብ ለክርስቶስ ራሱ በዚህ ጉዳይ እመጣለሁ። አክቹሊ ሴት አካሏ ናት እና የሚያድንም እሱ ስለሆነ ይላል አይደለ? አካሉን የሚያድነው ራስ ስለሆነ ይላል እና እኔ ራስና ቅዱስ ዮሐንስ አፈወርቅም እንደሚለው በራስና በአካል መካከል ያለውን ተዋህዶ ማየት አለብን ምን ያህል ጥልቅ እንደሆነ እና ምላይ ምነጣጥል አይነት ሰው አይደለሁም። ግን መሬት ላይ ስንወርድ ምን እንደምሰራለው መሰለህ ይሄ ራሳቸው መሸከም ማይችሉት ሌሎች ያሸክማሉ የሚሉ አይነት እንዲሆኑብን አልፈልግም። ምክንያቱም ቅዱስ ዮሐንስ አፈወርቅን የምጠቅስ ሴት መጣችብን እያልኩት በጣም ነው የምወደው ባይዘወይ አንድምታዎች ነው ማለት ነው። አዲስ ለምናቋቁመው ክርስቲያናዊ ፌሚኒዝም ሊቀመንበር አድርገናታል። እሺ ቀጥይ። እግዚአብሔር ያክብርልኝ። ልበሉ ተስኪድን ግን እንደዛ ይላልና ራሳቸው መሸከም የማይችሉትን ሌሎች ያሸክማሉ የሚባል አይነት ነገር እንዳይሆን እፈራለሁ። በሁለቱም ጽንፍ ማለት ነው። አሁን እኔ ለሴቶች ነው አሁን ላይክም ፐርስፔክቲቭ ለፌሚኒስቶችም አይደለም የምቆመው። አሁን ፌሚኒስቶች የሚያስቀምጡት ነገር አለ በራሳቸው መንገድ ኢዚም ስለሚሆን አሁን መተው፣ መናደድ፣ በጣም ኃይለኛ መሆን፣ ፍራቻ ምናምን ኢዚ ነው ነገሮችን ለመተው። ሰው እነዛ ነገር ሴቶች ላይ ሲያጠልቁ አሁንም ጫና ያለው ሴቶች ላይ ነው። በዚህ በኩል ደግሞ ማለት ነው ይሄ እንደ መስቀል ተከታዩ ብለሃል ማለት እንደ መስቀል ማንም ራሱን ይካድና እኔ መስቀል ተሸክሞ ይከተለኝ ብሏል እና ልክ እንደዛ አድርጋችሁ ቁጠሩት። ትዳር ውስጥ ባልሽ ቢደበድብሽ ምናምን አይደለም ላይ ቆይ ሁሌ እንደዛ ይሁን እኮ አይደለም። አንዳንዴ እንደዚህ አይነት ነገር እንደዛ ሳይሆን ሳምሃው ጥሩ የሆነው ሰውዬ ሳምበት የሆነ ቀን ቢደበድብሽ ይሄ ነገር እንደ ኖርም መታየት የለበትም ማለት በቃ ይሄ ነገር ያው ባሎቻችሁ እንዳለ ባል ሁሉ ለሚስት መስቀል መሆን የለበትም በፍጹም። እንዴ እንደዛማ አይሆንም። አልፎ አልፎ እንደዚህ ነገር ግን ሊያጋጥም ይችላሉ። ትዳር ውስጥ አለመግባባት ቢፈጠርና ያ ሰውዬ ባልየው ሚስቱን ቢደበድብ አንድ ቀን ልትችዩ ይገባል። እንደ መስቀል አድርገሽ ይሁን ሁሌም ጥሩ ነገር የለውም ነው ሳምሃው ግን
እነዚህ ነገሮች ግን ማለት ነው አሁን ዝም ብለህ እንዳንድ ሴት እንዳንድ ክርስቲያን መሆን እንደምትፈልግ ከክርስቶስ ጋር መኖር እንደምትፈልግ እሱን ማስቀየም እንደማትፈልግ አንድ ሴት ከዛ ደግሞ በጣም ህይወት ያስመረራት ጫና ያስመረራት አንድ ሴት ሁለቱም ጽንፍ ለእሱ አስቸጋሪ ነው ብዬ አስባለሁ። ማለት በቃ ወደ ራሷ መምጣት የምትችለውን ነገር መውሰድ ያለባት ይመስለኛል። እና ሁላችንም ላይክ አሁን ይሄ ሁሉ ነገር ሲመጣ ማለት ነው ስፔሲፊክሊ ለሴቷ ብቻ ማለት ምክንያቱም አሁን አንድ ሴት ለምንድን ነው ትዳር ሴክስ ላይ እምቢ የምትከለክለው ትዳሯን? ምክንያቱም ብለህ ስታየው ብዙ ተጽዕኖ አለው መሬት ላይ ስትወርድ ማለት ነው። ትዳር ደግሞ ምን ያህል ጫና እንዳለው ኢትዮጵያ ውስጥ ሁላችንም ሴቶች የምናውቀው ነው። ኦርቶዶክስ ሆነን በቃ ኦርቶዶክሳዊ ሚስት ሆነንም ማለት ነው። እና በዛ ጉዳይ ላይ አንተ እንዳልከው እኔም ቅድም እንዳልኩት አክቹዋሊ ቢሰራበት ማለት በቃ ለእኛ ስፔሲፊክሊ ሱት የሚያደርገን ነገር ቢፈጠር ጥሩ ነው ብዬ አስባለሁ። ምክንያቱም ቀላል አይደለም። ስለዛ እኔ እንዴት ነው አሁን አንድ ቆይ ጋይስ ኮመንቱን እንደዛ አታርጉት እሺ፣ ከይቅርታ ጋር ማለት ነው እንትን እንዳይላቸው እንዳይከፋቸው ምናምንም እንደዛ አታርጉት ኮመንቱን። እና እሺ አሁን ምንድነው አሁን ዝም ብዬ ስሜታዊ ሆኜ ምናምን ነገር እንዲሁም ብዬ አልደመደምም። ግን እኔ አሁን ውስጥ ያለውን ከቴሌቪዥን ቅድም ስናወራም ያው ረስቼው አሁን ቅድም ሳላነሳው ቀረሁኝ እንጂ እያሰብኩት ነበር። እና ከዚህ በፊትም በእርግጥ እንደቀልድ አድርጌ ጽፌው ነበረ ቴሌግራም ቻናሌ ላይ የምታስታውሱ እኮ ነገር ኦኬ፣ አንቺም ካለሽ ክርስቲያናዊ የሆነ ፌሚኒዝም ወይ እንመስረት በቃ ምናምን ስልት እዚህ ይልሻል አንበሹ ነበር ቲጂ ኢንኬስ ካነበሹ ማለት ነው ቴሌግራም ቻናል ላይ አለች ቲጂ። ይቆራረጣል በደንብ አይሰማም። እሺ ክርስቲያናዊ የሆነ ፌሚኒዝም በቃ እናነሳሳ ወይ ደግሞ ምናምን ነገር ብዬ ነበር እንደቀልድ የሆነ ሰዓት ላይ ቴሌግራም ቻናል ላይ አንበበሹ ከነበረ። እሺ ኤኒዌይስ ሁሉንም ነገር አነባለሁ አንተ ፖስት የምታደርጋቸውን ቴሌግራም ላይ። እሺ ብዙ ጊዜ እየጻፍኩ ስለማጠፋ እሺ በቃ ያው እንግዲህ አጋጣሚ አጥፍቼዋለሁ ማለት ነው ሳታዩ እና እንደዛ ያልኩ ነበር። እና ይቆራረጣል እኔ ጋር ብቻ ነው ሌሎቻችሁ ጋር ይቆራረጣል እንዴ ጋይስ? ይሰማል፣ እኛ ጋር ይሰማል በደንብ። እሺ እስቲ አሁን እንደዛ ባልልም ግን ወይ የሆነ ማህበር ነገር ክርስቲያናዊ ማህበር ነገር ቢኖር በጣም ጥሩ ነው። ያ ክርስቲያናዊ ማህበር ለክርስቲያኖች ብቻ ሳይሆን ለሌላውን ቤተ እምነት የሚሰራው ነው። በተለይ ደግሞ ክርስትና ላይ ደግሞ ሰዎችን ወደ ክርስቶስ የሚያቀርቡ አሁን ሌሎች ቤተ እምነቶች ላይ በቃ ያሉ ነገሮችን ብቻ ማገዝ ይቻላል። ወደ ክርስትና ሲመጣ ግን ወደ ክርስቶስ የሚያቀርብ አይነት ማህበር ምናምን ነው። አሁን እኔ ይህንን ነገር አደርጋለሁ አላደርግም፣ ያው ግልጽ ነው። ግን ማለት ማህበር ምናምን እኔ አላቋቁም። ያው ሁሉም ነገር ላይ እኔ እንደነዚህ አይነት ነገሮች ላይ አሁን ሙያዬም አይደለም ያው እንግዲህ ጸጋዬም አይሆንም እንደነዚህ አይነት ነገሮች ላይ አትሊስት ግን ምን ማድረግ እችላለሁ እንግዲህ በሚመጣው ሰው በምናምንም ማነሳሳት ይችላል። እንደዚህ አድርጉ እንደዚህ ይሁን ምናምን ማስተዋወቅ ሊሆን ይችላል ምናምን ነገር አዌርነሱን መፍጠር ምናምን አብሬያችሁ እንትን ማለት ግን ይችላሉ። ለምሳሌ እኔ ብቻ ሳልሆን በዙሪያ ያሉ ወንድሞች ሁሉም ይህንን ማድረግ ይችላሉ። እና አሁን እንደዚህ ነገር እናደርጋለን ብዬ እየደመደምኩኝ አይደለም። ግን አሁን ውስጤ የመጣው ነገር ግን ወይ እንደዚህ ቢሆን ምናምን የምትችሉ ከሆነ አሁን ለምሳሌ አንቺ ያለሽ ልክ እንዳንቺ አይነት ጠንከር ያሉ ክርስቲያኖች ካሉ ምናምን ሰብሰብ ብላችሁ እንደዚህ ብታደርጉና ከዛ በኋላ አዌርነሱን ለመፍጠር ሁሌም የምትሰሩ አይነት ምናምን ብትሆኑ የራሳችሁ የሆነ የቲክቶክ ምናምን ብቻ ማህበራዊ ሚዲያ ላይ ኖራችሁ ምናምን አዌርነሱን የምትሰጡ ምናምን ያውም ስትሰጡ ደግሞ ክርስቲያን ከመሆናችሁ አንጻር እንደ ቤተክርስቲያን ትምህርትም ስለሚሆን ከመጽሐፍ ቅዱስም ከሙክር እያደረጋችሁ ስለምትሰጡ እኔ በዛውም ኖርማል የሴቶች እኩናን ብቻ ሳይሆን ሰዎችን ወደ ክርስቶስም ታቀርቡበታላችሁ እና እንደዛ ማድረግ የምትችሉ ከሆነ ምናልባት እንደዛ ማድረግ እንችል ይሆናል። ሜይ ቢ እንደዚህ ሀሳቡ ካለሽ አክቹዋሊ ምን አስባለሁ መሰለህ፣ አሁን እንደነገርኩህ እኔ ክሊኒካል ሳይኮሎጂስት ነኝ እና ብዙ ጊዜ ኒውሮሎጂካል የሆኑ ነገሮች እናያለን በእኛ ትምህርት፣ ሳይኮሎጂካል ኢሞሽናል የሆኑ ነገሮች እናያለን። እና አሁን ለምሳሌ አንድ ባል ሚስቱ የሚደፍርም ከሆነ የሚደፍረው የሰውየው ኢሞሽናል ኢንቴሊጀንስ ሎ መሆን፣ ራሱን መግዛት አለመቻል፣ ከትራውማ ጋር የተያዙ ነገሮች፣ የበታችነት ስሜት፣ የሰልፍ ስቲም ጋር ምናምን የተያዙ ነገሮች ናቸው። ሴት ልጅ ደግሞ አንድን ነገር ስትከለክል ለባሏ በጣም የምትወደውን ባሏ ጋር ሴክስ ማድረግ ፍላጎቷ ሲጠፋ
ሆርሞናል ቼንጆች ይኖራሉ፣ ሳይኮሎጂካል ነገሮች፣ ኢሞሽናል ነገሮች ይኖራሉ እና አንድ ሰው ኢቨን ከፌሚኒዝም ጋር ወይም ደግሞ ከሴት ልጅ ኢኳሊቲ ጋር ብቻ ሳይሆን እለት እለት ማደግን ወደ ክርስቶስ መሄድን በክርስትና ትልቅ ደረጃ መድረስን ማያያዝ ያለበት ይሄ ነገር ከሳይኮሎጂ ጋር ይያያዛል ብዬ አስባለሁ። ማለት አሁን የኔ ሙያ ስለሆነ ብቻ ሳይሆን ሁሉም ሰው በቃ ሂውማን ቢንግ እስከሆነ ድረስ የስነ ልቦና ጉዳይ አለ። በስሜት ነው የተሰራንበት ጭቃና ሁሉንም ነገር ይሄ ፐርሰናል ዲቨሎፕመንት ላይ የሚሰሩ አሁን ብዙ ጊዜ ሞቲቬሽናል ስፒከር ነን የሚሉ ሰዎች፣ የአእምሮ ጤና ላይ የሚሰሩ ሰዎች፣ ራስን ማድረግ ላይ የሚሰሩ ሰዎች ምንም ነገር በክርስቶስ በቃ በኦርቶዶክስ በጣም የተቃኘ ቢሆን ጥሩ ነው ብዬ ነው ማምነው እኔ እንደኔ ማለት ነው። ኢቨን ራሱ ሕክምናውን የግድ ከነጭ ሙሉ በሙሉ ማምጣት አለብን ብዬ አላስብም። ምክንያቱም ኦርቶዶክስ የሆነ ሳይኮቴራፒ ብንፈጥር ኢትዮጵያዊ የሆነ የራሱ ብዬ ነው ማስበው። ሰው ያንተን ሀሳብ ሙሉ በሙሉ ደግፋለሁ በዚህ ጉዳይ ላይ ማለት ነው። ግን ጥያቄ ምን አሉ ዲያቆን እስኪያስ ጥያቄ አለኝ ለአንቺ። አሁን አኬ ያቀረበው ሀሳብ ጥሩ ነው እና ግን አሁን አንቺ ሁለት ሴቶች አጠገቤ ያሉ እህቶች ያሉ አክስቶች ብዙ ሴቶች በዙሪያሽ እንዳሉ አለ አይደል? ፌሚኒዝም አያስፈልግም ሳይሆን ትልቁ ነገር ቤት ውስጥ አንቺ ይሄንን ኃላፊነት ወስደሽ ሁለቱ ልጆችሽንና እህቶችሽን ብታድኚ ሁሉም ሰው በየቤቱ ቢሰራ አዌርነስ ፕሮግራም ቢኖር በየጊዜው በአመት 4 ጊዜ የግዴታ ለሁሉ ነገር ማህበር ማቋቋም ያለብን አይመስለኝም። ግን አሁን አንቺ ቤት ውስጥ ይሄን ነገር ምን ያህል ቤተክርስቲያን እኮ እንደዚህ ነው የምትለው አቅማታ ላይክ ተቋሞች ተከፍተው ምን ተብለው እንትን ባይሰራበትም ነገር ግን ትክክለኛ የቤተክርስቲያን እምነት የክርስቶስና የቤተክርስቲያን አይነት ግንኙነት ነውና እናንተ ለባሎቻችሁ እንደዚህ ነው መሆን ያለባችሁ፣ ትምህርት ቤት እንዲህ ነው፣ ስራ ቦታ እንዲህ ነው መሆን ያለበት። እቤት ውስጥ ክርስቲያናዊ ሴትነትን አንቺ ብታወርጂው ሌሎቹም ቢያወርዱት። አሁን እኛ የተቸገርነው ምንድነው? ባለፈው አሁን ሽምግልና ተቀምጠናል። ምን አይነት ሽምግልና ተቀመጥን? አረ ምን አባቱ ደግሞ ለሱ ብለሽ እንዴ የሴቶች መብት በተከበረበት ሀገር ብለዋት በሙሉ ገፋፍተዋት የ15 ዓመት ትዳሯን ጥላ ወጣች። በሙሉ በቃ 15 ዓመት የኖረችበት 3 ልጆች የወለደችበትን ትዳር ጥላ ወጣች። ግን የመከሯት ምክር ጠቅላላውንም ቆይ እስቲ መታረቅ ይሻላል። ላውም እኮ የረባ ጸብ ቢሆን የረባ ጸብ አይደል አፋቷትና እሷ ምን አባት ከዚህ በላይማ አልጨቆንም ብላ ወጣች። ለጊዜው አፓርትመንት ተከራየች። እነሱ ወደ ትዳራቸው ተመለሱ። እሷ ብቻዋን ቀረች። ከዛ በኋላ ልጁ 1 አመት ጠበቃትና አገባ። አሁን እሱ ወልዶ ደስታውን ይኖራል፣ እሷስ ብቻዋን። እነዛ የመከሩት ሰዎችስ የራሳቸውን ትዳር ይዘው ቁጭ ብለዋል። ያላገቡት እየዞሩ ክለብ ይጨፍራል። አሁን ይሄ በየትኛው መስፈርት ነው ልክ የሚሆነው? ስለዚህ እኔ ላንቺ የምጠይቅሽ ጥያቄ ምን ያህል አንቺ ቤት ውስጥ ይሄን ነገር ትሰሪበታለሽ ነው ወይስ? አሁን ሁለት መካሪዎች ነው ያሉት። ክርስቶስ እንደሰጠን መንፈሳዊነት እንኑርና አረ የሴት መብት በተከበረበት ዘመን ላይ እንዴት ትደፈሪያለሽ? በጭራሽ። አሁን ሁለቱ አይስማሙ። መብትሽን አስከብሪ ሌላ ነገር ነው፣ ጥጋበኛ ሁኚ ሌላ ነገር ነው። ሁለቱ የተለያዩ ናቸው። እኛው ነገረን የጥጋበኝነቱ ነው። ኦኬ አሁን ዲያቆን እስኪያዝ እዚህ ላይ ልለው የምችለው ነገር ምንድነው? ክርስቲያናዊ ሴትነትን አንስተዋል። ኦፍኮርስ አሁን እንግዲህ እኔ ባለትዳር ነኝ። በትዳር ውስጥ 7 ዓመት እኖራለሁ። በልጅነቴ ነው ያገባሁት። ግን እየኖርኩበት ነው። ኑሮዬ አንዱ ትምህርት ነው ብዬ አስባለሁ። በጣም ማለት እሱም ምርጥ ባል ነው፣ እኔም ጥሩ ሚስት ለመሆን እየሞከርኩ ነው። ክርስቲያናዊ ሴትነትን ብዙ ጊዜ ሴቶች ክርስቲያናዊ ሴትነትን ተሰብከዋል ብዬ ነው የማስበው። ፌሚኒዝም ከሰበከው በላይ እድሜ ልኳን ሴት ልጅ ክርስቲያናዊ ሴትነትን ስትሰበክ ነው የኖረችው።
ወራባው ክርስቲያናዊ ባልነትን ወንድነትን አሁን እኛ ኦፍኮርስ ሴቶች ያን መመከር አለባት። አክቹሊ እኔ መቻል የሚለውን ቃል አልወደውም። መቻል ሳይሆን ማለፍ የሚለውን ነው የምወደው። የቻልከው ነገር አንድ ቀን ይሰበራል። ልክ እንደዛ ሁሉ ቻይ ምናምን የሚለውን ነገር ሳይሆን ግን ምን አለበት አሁን ወንድ ልጆቻቸውን ሲያስተምሩ ሴቶች ክርስቲያናዊ ወንድነትን ክርስቲያናዊ ባልነትን ቢያስተምሯቸው እናቶች ማለት ነው። ኦፍኮርስ እኔ ሴት ልጆች ክርስቲያናዊ ሴትነት አስተማርኩ። ግን እቺ ክርስቲያናዊ ሴት መሆን የምትፈልግ ሴት የክርስቲያናዊ ሴትነቱን ይዛደገች ያኛውስ ባልየውስ የምታገኘው ወደፊት ፊውቸር የምታሳድገውስ የሱ አሁን የኔ ልጅ ፊውቸር ባል እያሳደገችው ያለች ሴትዮ ክርስቲያናዊ ባልነትን እያስተማረች ነው ወይ? የእኛ ኮሚኒቲ ችግር ይሄ ይመስለኛል። እናቶች ሴት ልጆቻቸውን ሲያስተምሩ የሚያስተምሩት ላይ ክርስቲያናዊ ሴትነትን መያዝ እንዳለባት ቻይ መሆን እንዳለባት ይሄ የሁሉም ወንዶች ባህሪ መሆን ባይዘወይ በዚህ ጉዳይ እንዳውም ወንዶችም አቢዩዝ የተደረጉ ይመስላል። አይችልም፣ ስሜቱን መቆጣጠር አይችልም። ልትቆጣጠርለት የምትገባ እሷ ናት። ሴክሹዋሊ ከከለከለችው ቢደፍራት ተጠያቂ እሷ ናት ምናምን የሚል ነገር ይሄ ራሱ ወንድ ልጅ ችሎታውን አቢዩዝ ማድረግ ይመስለኛል። ሶ ክርስቲያናዊ ሴትነት ላይ ሊሰራ ከሚገባው ክርስቲያናዊ ወንድነትና ባልነት ላይ ሊሰራ ይገባል ብዬ አስባለሁ። ከዛ ውጪ እኔ አሁን ሳይኮቴራፒ ስሰራ ብዙ የትዳር ኢሹ ይገኛል። በተቻለኝ አቅም ትዳሩ እስከ መጨረሻው እንዲቀጥል ነው። አክቹሊ አሁን ሳይኮቴራፒ ስሰጥም አሁን ለምሳሌ እንደዚህ ትዳሩ ማይሆን ከሆነ ራሱ አይሆንም አይባልም። ኢቨን ማለት ነው ውሳኔው ለነሱ ነው የሚተወው። ግን ብዙ ጊዜ አሁን ጫናው ፍችም ላይ ያለው ጫና እኮ ሴት ነው። እንደዛም ብለው አሁን ዲያቆን እስኪያዝ እንዳሉት ውጪ ተብላ ትዳር በነዛ ሰዎች አውቃለሁ። እኔም እንደዚህ የሚሉ ሴቶች እንዳሉ አውቃለሁ። ማለት ውጪ ወንዶችም ማለት ብዙ ጊዜ እንደውም ሴቶች ምን በዚህ ዘመን ምናምን እንዳሉት ማለት ነው። እኔም አጋጥሞኝ ያውቃል። ግን ከወጣችን በኋላ እኮ በጣም ፍቺ ከባድ የሚሆነው ለሴት ነው። በጣም ፈት መባል ምናምን በጣም ከብዷቸው ራሳቸውን ሊያጠፉ ሞክረው እኛ ጋር የመጡ ሰዎች እንኳን አውቃለሁ 2-3 ማለት ነው። ፍቺም መቋቋም አቅቷቸው ማለት ነው። እና ኮሚኒቲ ውስጥ ያለው የሴት ጋር ያለው አስተሳሰብ ገና ብዙ የሚሰራበት ገና በሁሉም በኩል ያለው ማለት ነው። በቃ በእኛ የተቀኘ ነው ብዬ አላስብም። መጽሐፍ ቅዱሱንም በእኛ አልቃኘ ነው ቃኝተነውም ከሆነ እየሰራንበት አይደለም። ከነጮችም ቀጥታ ያመጡት እነዚህ ፌሚኒስቶችም ማለት ነው በትክክል ስቲል ጫናው ያለው መሀል ላይ ላለ ነው ለእኛ ሴቶች ነው። ኦርቶዶክስ ለሆንን ሴቶች በተለይ ደግሞ ማለት ነው። እና እንዳሉት ሁሉም ሰው የራሱን የቤት ስራ ቢሰራ ነገ ምቹ ሆነች ለሴቶች ለህፃናት ለኦርቶዶክስ ምቹ የሆነችን ሀገር መፍጠር እንችላለን ኦፍኮርስ። እና እኔ በቻልኩት አቅም እየሰራሁ ነው። ከዚህ በላይ ብሰራ በጣም ደስ የሚለኝ ነገር ነው። በሱ ላይ ጥያቄ የለኝም። ጥሩ ነው። እንደዚህ እንደተባለ ሁሉም በቤቱ ቢሰራ ምናምን ጥሩ ነው። ይሄ በአጭሩ ልጆች ሲያድጉ እግዚአብሔርን መፍራትን ተምረው ካደጉ እኔ በቂ እኮ ነው። እኔ ሰው ቀንም ብለነው ነበርና ሰው ከክርስትናው ካራቀ እንደዚህ አይነት ነገሮች ላይ ጭራሽ በቃ አይገባም። ሲጀመር ማለት ትዝም አይሉም። እኔ ሁሌ ከቅዱስ ሚስጥር የሚሳተፍ ሰው ከቅዱስ ሚስጥር መሳተፍ ማለት ነው ነገራችን ላይ ገብቶት ተረድቶት ማለት ነው። ዝም ብሎ ይሄ በልምድ እየሄደ የሚወስደው ሳይሆን ገብቶት ምንድነው ክርስቶስን እያሰበ ያንን ነገር የሚያደርግ ሰው ሁሌም ቢሆን ለሚስቱ በቃ ምቹ ነው የሚሆነው። ምንም ይሄ ማለት ግልጽ ነው። እና ስለዚህ አሁን የልጆች አስተዳደግ ላይ ምናምን የሆነ ሰዓት ላይ ጥፍት ስለምንል ከቤተክርስቲያን እግዚአብሔርን መፍራትም እግዚአብሔርን መውደድ ምናምን ከውስጣችን እየጠፋ ይሄዳል። ሌሎች ነገሮችም እየጠፉብን ይሄዳሉ። እና እሱ ትክክል ነው። ሁሌም ቢሆን አስተዳደግ ላይ ጥሩ መሆን አለበት። ይህ ምንም በቃ ግልጽ ነው። አሁን የየራሳችን ኃላፊነት አለብን። ቤተክርስቲያን የራሷ የሆነ ኃላፊነት አለባት ምናምን። ይሄ ሁላችንም በቃ የሆነች ነገር ኮንትሪቢዩት ማድረግ የሆነች ድንጋይ ነገር ጣል ለማድረግ ጥሩ ቤት ይወጣል። ከዛ በኋላ ጥሩ ነገር ይታነጻል። ምናልባት ደግሞ እንዳልኳችሁም ይሄ ሰብሰብ ተብሎ ምናምን ነገር እንደዚህ ነገር ፍላጎት ያለው ሰው ካለም ወይ እኔ ራሴ የማውቃቸውን በደንብ የማምንባቸውን አይነት እህቶች ምናምን አድርጌ ከዛ ከእናንተ ጋርም እንደዚህ አገናኝቻቸው ምናምን መሀል ላይ የሆነ ዝም ብሎ እንደዚህ እየተነሳ ብቻ ሽፍት የሚያደርግ እንዳይሆን ግዴታ የሆነ ማህበር ምናምን ተብሎ እንትን መባል አይጠበቅበትም። ግን የሆነ ስብስብ ግን ይኖረውና ከዛ በኋላ እዚህ ላይ በደንብ የሚሰራ ሰው እንድትሰሩ ማድረግም ይቻላል። ስለዚህ አሁን እኛ ደግሞ አብረን የምንደግፈው ነገር ካለ በዛ መደገፍ እንችላለን።
እና ምናልባት ደግሞ ይሄኛው በደንብ የሆነ እግዚአብሔርን የሚፈራ አይነት እንቅስቃሴ ከሆነ እግዚአብሔርን በጣም የሚያይ አይነት ክርስቶስን የሚወድ አይነት እንቅስቃሴ ከሆነ በጣም እንደዚህ አሁን የሚያስጨንቁ ዝም ብሎ የሚረብሹ የሚያውኩ አይነት እንቅስቃሴዎችንም የመሸፈን አቅም ደግሞ ሊኖረው ይችላል። ጥሩ ነው። እና ዲያቆን አይ ቲንክ እንዴት ነው አልወደዱትም መሰለኝ እንትኑ የስብስብ አይነት ነገር መሆኑ ወይስ አልተረዳሁትም? አይ በጣም አሪፍ ነው። ግን እኔም አልወደው ምን መሰላኬ ለሁሉ ነገር ማህበር ማቋቋም የለብንም። አሁን ለምሳሌ በአመት 4 ጊዜ በአመት 6 ጊዜ ከተሞች ተመርጠው አሁን እዚህ ያሉት አሁን አንተ ቴሌግራም ላይ እንኳን ጥሩ ክርስቲያኖች ጠንካራ ክርስቲያኖች ተመርጠው ከተሞች ተመርጠው የገጠር ከተሞች ሊሆኑ ይችላሉ። አዌርነስ ፈጥሮ ከዛ በኋላ በሚቀጥለው ደግሞ ተዘጋጅቶ ነው እንጂ ማህበር ከተደረገ ትልቁ ችግር ምንድነው? ኮሚቴው ስራ ሳይሰራ በፊት ብዙ ነገር እንትን ይላል። አሁን አንድ ገጠሬ ሰውዬ አለ ወደዚህ ወደ መራቢቴ አካባቢ ስሙ ጠፋኝ፣ ቪዲዮን ፈልጌ ልክልሃለሁ። ብቻውን ሀገር የሚመራ ምንም ያልተማረ ገጠሬ ነው። ሴትና ወንድን እኩል አድርጎ የሚያኖር እኩል የመጫወቻ ቀን፣ እኩል የትምህርት ቤት መሄጃ፣ ብዙ ነገር የሚሰራ ሰው አለ። ግን በቃ ምንም አትሰማም። ሽማግሌ ነው እንግዲህ። እና አሁን አኬ የአንተ ቴሌግራም በጣም ይመቻል፣ ጥንካሬ ያለው የግዴታ አዲስ ኮሚቴ መፍጠር የለብንም። ፌሚኒዝሞቹም በእውነት ለመለወጥ ከሆነ ላይክ ትውልድ ለመለወጥ እስኪ አሁን አንተ ራስህ አንድ ሀሳብ ላቀርብልህ። አስገድዶ የደፈረ ወንድ ይታሰራል። ምን ይላል? ይፈረድበታል። አማላ የገደለች ሴት ምንድነው የምትደረገው? ቆይ ምን ላይክ ተመልከት። ከተማለለላት ልቡን ካጣ በኋላ ሀብቱን ንብረቱን ሁሉን ነገር አሳጥታ አረቄ ውስጥ ወይም ደግሞ ጎዳና ተዳዳሪ ያረገችውስ ምንድነው የምትደረገው? እውነት ነው። አሁን ማጥፋት ያለብን ኃጢአት የሚሰራ ትውልድ ነው ማጥፋት ያለብን ወይስ ፉክክር ነው የተያዘው? እኔ ያልተስማማሁት እሱ ላይ ብቻ ነው። ትውልድ ለመቀየር ከሆነ እንስራ ተባብረን። ቤተክርስቲያኒቱ ሁላችንም ሆ ብለን ከቤተክርስቲያንም መጠበቅ አይጠበቅብንም። እኛ ራሳችን የቤተክርስቲያን ልጆች እስከሆነ ለዚህ ለተቀደሰ ዓላማ መብት አለን፣ ብዙ መብት አለን። ግን አሁን አሉ አይደል እንዴ አሁን በዚህ ትውልድ ዝንጥ ብላ 5 ኮከብ ሆቴል ሄዳ ተቀምጣ በቃ ሰላማዊ ሰው መስላ ገላው ትሄዳለች፣ ዘርፋው ትሄዳለች። ለሱስ የወንጀለኛ መቅጫ ህግ አለ እና እልህ የተገባው በቃ ከፈለክ ወልዳለሁ ከፈለክ አልወልድም፣ ገንዘብ ካለኝ ደግሞ አንተን የምፈልግህ ልጅ እንድትወልድልኝ ብቻ ነው። ከዛ ውጪ ጉሬዛ ነህ ጎሬላ ነህ። ትዳር የሚጠላ ጨዋነትን የሚጠላ ትውልድ ነው እየፈጠሩ ያለው። ዲያቆን ካላቋረጡ እነሱ እኔ አዌርነስ ከማህበር ይልቅ አዌርነስ ላይክ አንተ ራስህ አዘጋጅተህ በዚህ ጊዜ ጉዞ እናደርጋለን፣ ሩጫ እንሮጣለን፣ ጥቃት እንዲቆም፣ ህፃናት ያለ እድሜ እንዳያገቡ፣ እዚህ ከተማ ላይ ደግሞ እንዲህ አይነት ትምህርትና ብዙ መስራት ይቻላል። ግን መጽሐፍ ቅዱስን ሳይለቅ ነው እንጂ አይ ቅዱስ ጳውሎስ የጻፈው መልእክት ከ1000 ዓመት በፊት የተጻፈ ነው ለኔ አይሰራም አይነት ጉዞ አይመችም። ጥሩ ነው ግን ይሄ አሁን እንትን ሰዎች ኃጢአት እንዲጸየፉት ማድረግ አሁን ቅድም ይሄ በቃ ወደ ክርስትናው እንዲቀርቡ ማድረግ ማለት ነው። እኔ ያው እሱ በጣም ነው የሚያስማማን። እኔ ከሁሉም ኃጢአት ያርቃል። ደግሞ የእህቶችንም ችግር ነው ያነሱት አሁን እና እንደዚህ አይነት እህቶች አስቸጋሪ በጣም አደገኛ እህቶች ይኖራሉ። እንደዚህ አሁን እንዳሉት አይነት ነገር ያደረገችን እህት በጣም ብዙ ሴቶች ሊደግፏት ይችላሉ። ደግ አደረግሽ የሚሉ ሴቶች የሀገር ነው ያሉት አሁን ሚዲያው ላይ። መጥፎ ነገር ያደረገውንም ወንድ ደግሞ ጥሩ አደረገ ደግ አደረገ የሚሉ የሀገር ወንድ ነው የምናየው። ማለት እንግዲህ ለመጻፍ ያህል ሊሆን ይችላል። ወንዱም ሴቱም እንደዛ የሚለው ያው ከልባቸው ላይሆን ይችላል። ግን
እንደዛ እንዲጻፍላቸው ካደረገ ራሱ ማለት ሙዱ ከመጣላቸው ራሱ እንደዚህ በክፋት ነገር ለመተባበር በጽሁፍ ደረጃ ራሱ ሙሉ ከመጣላቸው እሱ ራሱ ማደገኛ ነው እና ቀስ በቀስ ማህበረሰቡን ወደ እግዚአብሔር ወደ ክርስቶስ ከቀረብን ብዙ ነገሮች ኦፍኮርስ እንትን ይላሉ። ግን ያ እንዳለ ሆኖ ደግሞ ከስር ቶሎ ያው ይሄ በአንድ ጀንበር የሚመጣ ነገር ስላልሆነ ያ አዌርነሱ ደግሞ ስለሚያስፈልግ እንግዲህ ዲያቆን ወይ እንዳሉትም ቢሆን ተደርጎ አሁን እንኳን ያው ቅድም እንዳልኩት እንደዚህ ነገር መሰረታለን አይደለም። ለምሳሌ ቢሆን አይነት ነገር ነው። ኢቭን በቤተክርስቲያናችን ውስጥ ራሱ ለምሳሌ በቤተክርስቲያን ውስጥ የተበደለች የሆነች እህት ብትኖር ለምሳሌ የሆነ ካህን እንደዚህ አደረገ የሚባል ነገር ቢሰማ ለምሳሌ አንዲት እህት ያቺ እህት መቼስ ምንም አታወጣውም ተብሎ ጸጥ ሊባል ይችላል። ግን እንደዛ መሆን የለበትም። ሄዳ የምትናገረው ሰው ራሱ ቢኖር ክርስቲያን የሆነ አሁን እንደዚህ የሆነ ማህበር የሚመስል ነገር አሁን ምናምን ሲኖር ጥቅሙ እሱ ነው። በጣም እንደዚህ አይነት ቆይ ይህንን በውስጥ ማወራወታለሁ ዲያቆን እኔ አሁን በጣም ብዙ ነገሮች ማህበር ስለሚሆን እንደ ሳፖርት ሲስተም ማድረግ ቢቻል እኔም አሁን በዚህ ጉዳይ ዲያቆን ባሉት ጉዳይ እስማማለሁ። ማህበር በሚል ከሚለው ይልቅ እንዳልከው ጥቃት የሚደርስባቸው ሴቶች ምናምን ሲኖር ሳፖርት ሲስተም ቢኖር የሆነ ዝም ብሎ እንደው ስብስብ ነገር ብቻ ነው። አሁን ንስሐ አባቴ ጋርም እያወራን የነበር አንድ ጉዳይ አለ። ሴቶችን አሁን ንስሐ አባቶቻቸውን በዚህ ጉዳይ አዌርነስ መፍጠር ሴቶች በጣም አሁን ክርስቲያናዊ ሴቶች ለንስሐ አባታቸው ግልጽ የሚሆኑትን ያክል ለማንም ግልጽ አይሆኑም እና እንዲህ አይነት ጥያቄ ሲመጣ በቃ ትዳር ውስጥ ሆና በትዳሯ ደስተኛ ያልሆነች ሴት ማለት በጥቃት ምክንያት በአቢዩዝ ምክንያቱም እያወራን ያለ ነው እሱ ስለሆነ እንዲህ አይነት ነገሮች ሲኖሩ ሳፖርት ሲስተም ቢኖር አንደኛው፣ ሁለተኛ ደግሞ ንስሐ አባቶቻቸው እንዴት ነው መመለስ ያለባቸው ሚለው ማለት ነው። ከቤተክርስቲያኑ ትምህርት መሰረታዊ ትምህርት በተጨማሪ እንዴት ነው እነዛን ሰዎች ሳፖርት ማድረግ የሚችሉ እና እንደዚህ አይነት ሲስተም መቋቋም ቢችል ማለት ነው ጥሩ ነው ብዬ አስባለሁ እኔ እንደው ከማህበሩም ማለት ነው። ከዛ ውጭ ግን ዲያቆን ባሉት ሀሳብ ለመስጠት እነዛ ከቤተክርስቲያኑ ውጭ የሚጋቡትን ቅድም ጥጋብም ያሏቸውን ሴቶች ካሉ ኦብቪየስሊ አሉም እንደዛ አይነት ሴቶችም አሉ። እነሱ ሴቶች ካሉ እነሱን ሴቶች እኮ አወጣን በቃ እሱን ሀሳብ አወጣ ነው። ግን አሁን ባለው ሁኔታ መቼም በጣም ቆሻሻን ውሃ ንጹህ ውሃ ከላይ ስንጨምርበት እየጠራ ይወጣል አይደል? ልክ እንደዛ ሁሉ እነሱን በመርገም እነሱን በማንቋሸሽ ጊዜያችንን ከምንወስድ በጥሩ ነገር መቀየር ብንችልና እንዳልከው ሁላችንም በየፔጃችን በዚህ ጉዳይ ላይ አዋርነስ መስጠት እንድንችል ሁሉም ሰው እንዳሉት አንተም ብዙ ፎሎወር ያላቸውም ሰዎች ማድረግ ቢችሉ ሁሉም እንደዛ ጥሩ ነው ብዬ አስባለሁ። እና ጥያቄው ልመለስ በጣም ጥሩ ነው እኮ ይኸውልሽ ምንድን ነው መሰለሽ ትንጂ አሁን እኛ አኬ እነዛ 44 ሙሽሮች መቼም እነ ዲያቆን ኃይሌ ጥሩ ኢንቨስት አድርገውባቸው ነው አይደል በአንድ ቀን ሊጋቡ የቻሉት። አሁን እንደዛ አይነት ነገር ከፈጠርን እዛ ትዳር ውስጥ አሁን ሁሉ ነገር ተነግሯቸው አውቀው ተምረው ይገባሉ። እና እኔ አሁን የጠላሁት አሁን ፌሚኒዝም ከያዙት በጣም ዘግናኙ ሴቶቹን በጣም ለማጥፋት ከያዙት ሴክስ ትዳር ውስጥ መጀመሪያ ሲጀመር ሴክስ በቃ ያለሱ አይኖርም ተብሏል። በፈለግሽ ሰዓት ነው በይ። እውነቴን ነው የምነግርህ። አሁን በጣም ይዘገንናል። ቺት እያደረገች ውጪ ተጠናቃ መጣ እሱን እምቢ ትለዋለች። ዛሬ ሞኛል፣ ዛሬ ደክሞኛል። ከዛስ አሁን አርግዛ ወልዳ ግን የተወለደ አንተ አባት አይደለም ይባል መጨረሻ ዲኤንኤ ሲታይ ግን እሷ ምኑን ተጠቀመችው? ፌሚኒዝም ለምን ለማታለሏ። አሁን እዚህ ቦታ መጥራት ይቀርብኝና እዚህ አሜሪካ ውስጥ አንድ ልጅ አለ። የወለደውን ልጅ ተነጥቆ አሁን ሆምለስ ነው ልጁ። በቃ ቤተክርስቲያን በጠራራ ፀሐይ ጠጥቶ ነው የሚመጣው። ሊመከር የደረሰበትን ቆሞ ሲያለቅስ ስታይ ከባድ ነው። ስለዚህ ሁላችንም ከተነሳን ኃጢአት የሚያበረታታ ኃጢአትን የሚዳፈር ትውልድ እንዳይኖር ማስቆም ነው እንጂ የሴት የወንድ ብለን ከጀመርን ልዩነቱ የኛ በአደባባይ ይወጣል፣ የእናንተ ግን ሳይለንት ኪለር ነው።
በቃ ወንዱ ወጥቶ አያለቅስም፣ ምን አይልም። አረቄ ውስጥ ተደብቆ ጠጥቶ ይሞታል፣ ራሱን ጠልቶ ይሞታል። እና ማቆም ያለብን ክርስቲያናዊ ወንድ እንፍጠር፣ ክርስቲያናዊ ሴት እንፍጠር። አንድ ሰው ትዳር ውስጥ ከገባ በኋላ እውነቴን ነው ነግራችሁ፣ ሩካቤ ስጋው ይሄ እንትኑ አሁን እናንተ የምትሉት ላግጀሪ ላይፉ የለም። ኃላፊነት ነው ትዳር። ትዳር ደስ የሚል መስቀል ነው። ለምሳሌ 24 ሰዓት አለ። ከ24 ሰዓት ውስጥ እንደው ሚኒመም ከተባለ 5 ሰዓቱ እንቅልፍ ነው። 21 ሰዓት አለ። ከ21 ሰዓት ውስጥ 8 ሰዓቱ ስራ ነው። 13 ሰዓት ሆነ። የቀረው 11 ሰዓት ነው። በዛ 11 ሰዓት ውስጥ ባለትዳሮች ምንድነው ያደረጉት? እሷ ቤቱን ስታሰናዳ እሱ የሆነ ነገር ሲያደርግ 2 ሰዓት 3 ሰዓት ቢኖር ነው። ልጅ ከመጣ በኋላ ደግሞ ያም ሰዓት የለም። እንደሚሰሩት ስራ አሁን ለምሳሌ አሉ ቤተክርስቲያን የሚመጡ ዶክተሮች በሳምንት ውስጥ 12 ሰዓት ለ5 ቀን ምናምን ይሰራሉ። 12 ሰዓት 6 ሰዓት ይተኛሉ፣ 8 ሰዓት። ከዛ ሲነሳስ ልጆቹ አሉ ምን አሉ። መቼ ነው ይሄ እናንተ የተጨነቃችሁለት? ልክ እንደ ጎረምሳ ሌሊትና ቀን ሴክስ። ይሄ ርዕስ መሆን አይችልም። በፈለገችው ሰዓት ትውለድ አትውለድ ርዕስ መሆን አትችልም። ልጆች የእግዚአብሔር ስጦታ ናቸው። እንኳን ተጠንቅቀን ቀን ቆጥረን በዚህ ቀን ነው የምወልደው ፕላን አውጥተን አይደለም፣ በስነ ስርዓትም ተጸልዮም ላይገኝ ይችላል። ስለዚህ አሁን ማድረግ ካለብን አኬ እንዳለው አንደኛ አንተና ልደት የጀመራችሁት ርዕስ ትውልድ ነው። እሱ የጀመረው ራስን ማርካት የሚለው ነው። በጣም ብዙ ሰው በዚህ ሱስ ተመቷል። አንተ ደግሞ ችላ ሳትል፣ ምክንያቱም ይሄ ነገር አቅጣጫውን ከሳተ ለቤተ ክርስቲያን ነው ጠላት ቢሆን ከምንፍቅናው በላይ ከባድ ነው። ምክንያቱም አመጽ ነው። ወንድ አያስፈልገኝም፣ መውለድ አልፈልግም፣ ማግባት አልፈልግም፣ ገንዘብ ካለኝ እንደፈለግኩኝ መኖር እችላለሁ። አዲስ እርኩስ ትውልድ ነውና የሚፈጥረው አኬ በወር አንዴም ቢሆን ራሳቸውን ባለቤቶቹ ገብተው የሳቱትን አቅጣጫ እንዲያስተካክሉ መልካም ነገር ለመፍጠር ጥቃትን፣ መደፈርን፣ ያለ እድሜ ጋብቻን፣ ግርዛትን የፈለጉትን ሴቶችን የሚጎዳውን ነገር ለማስቆም ከሆነ እኛ ራሱ እንሰለፋለን፣ እናግዛቸዋለን። ግን መስመሩን አይሳት። ከተናገረሽ አናቱን በይው፣ ጥለሽ ውጪ፣ እንደዚህ አድርጊ፣ እሱ አይሰራም። እሱን ነው እንጂ እኔ እውነቴን ነው የምልህ በገጠር የሚደረገው ነገር ቢቀር፣ ትምህርታቸውን ቢጨርሱ፣ የሰለጠነና መንፈሳዊ ሰው ብንፈጥር በጣም ጥሩ። ለምሳሌ አሜሪካ ላይ አምሾች የሚባሉ በጣም ትንሽ ናቸው፣ ግን ያቺ የያዟትን ነገር ጥለው ሲወጡ ምንድነው የሚሆነው? የመጨረሻ እንስሳ ነው የሚሆኑት። እነዚህ አምሾች የሚባሉት ባህላቸውን ሲያስጥሏቸው፣ አሁንም ክርስትናውን ካስጣሏቸው እህቶቻችንን ክርስትናው ኖሮ ስጋው ደሙ ኖሮ ንስሐ ኖሮ ይሄን ያህል ጽንስ ማስወረድ ይሄን ያህል ዝሙት ከበዛ ክርስትናው ከጠፋ ደግሞ ምን ሊሆን እንደሚችል አስባቂ። እኔ ያስፈራኝ እሱ እና ወደሱ መስመር ብንመለስ ተዋዶና ተከባብሮ መኖር፣ ብልህ ሴቶችን ብንፈጥር፣ ቤት የሚሰሩ ሴቶች ማለት ነው። እሱን ነው የምለው። እሺ፣ እናመሰግናለን ዲያቆን፣ እግዚአብሔር ያክብርልን። እስቲ አንዳንድ ነገሮችን እስቲ እዛው ቴሌግራም ላይም አማክሩት ይሆናል። ትንሽ ነገር እስቲ ተመካክረን የሆነ ነገር ብናደርግ ደስ ይለኛል። እንደ ክርስቲያን እንደዚህ አይነት ነገር ላይ መስራቱ ኢቨን ሌላ አሁን እያሰብኳቸው ያሉት ነገሮች ራሱ ነበሩ እዚህ እናንተ እያወራችሁ ምናምንም ኢቨን በቸርች ውስጥ ካሉ ነገሮች አንጻር ምናምንም አንዳንድ እያሰብኳቸው ያሉ ነገሮች ነበሩ እና እስቲ ዝም ብዬ እንግዲህ የተወሰኑ ሰዎችን እርሱን ምናምንም ዝም ብዬ አወራችኋለሁ እና እግዚአብሔር ይርዳን።
ይቅርታ ጋይስ፣ በጣም ከታች በጣም ብዙ ሰዎች ያስገባል ምናምን እያላችሁ ነው። ትንሽ ድካም ውስጥ ነን። ሰው መውጣት ስላለብን ነው። በጣም ይቅርታ ግን ሰላምን ስላስገባናት ሰላም ትበለን እና እንጨርሳለን። ሰሊና እሺ፣ እንዴት አመሻችሁ? ሰላም አመሻችሁ? ይመስገን አምላክ። ሰላም ላንቺ ይሁን እህታችን። እንዴት ነው አኬ ዲያቆን? ሰላም ናችሁ ሁላችሁ? ይመስገን አምላክ አለን። እሺ፣ እግዚአብሔር ይመስገን። እኔ ዲቨሎፕመንት ወርከር ነበርኩኝ ኢትዮጵያ እያለሁ። አሁን ኢትዮጵያ እንደምያለሁት ከኢትዮጵያ ውጭ ያለሁት፣ ግን ዲቨሎፕመንት ወርከር የነበርኩኝ ጊዜ ፊልድ እንወጣ ነበር በብዛት እና ፊልድ ስንወጣ ጀንደር ሴንሲታይዜሽን የሚባል ፕሮግራም ነበረ እና እየወጣን ሴቶቹ ምን ሰዓት ተነስተው ምን ሰዓት እንደሚተኙ ጥያቄ እንጠይቅ ነበር እና ጥያቄ ስንጠይቅ ሴቶች ናቸው ቀድሞ ተነስተው ለማታ የሚተኙት። ቀድሞ ተነስተው እሳት ቆስቁሰው ምግብ ቁርስ አብስለው ለባለቤታቸው ቡና አድርገው ከዛ እርሻ ሄደው ከሱ ጋር አርበው መጥተው ቤት ምናምን አድርገው ብቻ መጨረሻ ላይ ሊተኙ ሲሉ ውሃ ሙቀውለት ለእግሩ ከእርሻ ሲገባ እሱን ተቀብለው ምናምን ነበር የሚያደርጉት እና ያም ሁሉ የሚያደርጉት በፍቅር ነበር። ኮምፕሊትሊ በፍቅር ነበር እንጂ እነሱ ወንዶቹ በላይ ሲሆኑ ሴቶቹ በታች ስለሆኑ አይደለም። እኛ ግን ስንሄድ ምን ይዘን እንሄድ ነው? እዛ ኤንጆ በምሰራበት ጊዜ ኮምፕሊትሊ የዌስተርን አይዲዮሎጂ ይዘን እንሄድ ነው። የፌሚኒዝም የሚባለውም ነገር የዌስተርን አይዲዮሎጂ ይመስለኛል። እናንተ ደግሞ በጣም ትልቅ ስራ እየሰራችሁ ነው። አሁን እዚህ ቲክቶክ ላይ ከመናፍቃን ጋር ከምናምን እየተዋጋችሁ ነው ያላችሁ። ትልቅ ስራ እየሰራችሁ ነው እና አቴንሽናችሁን ዳይቨርት እንዳያደርገውም እየፈራው ነው ያለሁት። ምክንያቱም ይሄ ጃይንት አኒማል ይሄ ዌስተርን አይዲዮሎጂ ነው። አሁን የዌስተርን ትራምፔትን እየነፋን ያለ ነው በኃይለኛው፣ በቃ በጣም በሰፊው የዌስተርን አይዲዮሎጂ እየነፋን ያለ ነው እና ትዕግስትዬ አንቺም ሳይኮቴራፒስት እንደሆንሽ ሰምቻለሁ እና ትንሽ ለዘብ እናደርገው ይህንን ነገር እና ባንቀላቀል። አሁን ጠዋት ሲሳይ ቤትም ሰማ ነበር። ሲሳይ ቤት አንተ ገብተህ ሲያጣድፉ ሰምቻለሁ። ከዛ ዲያቆን ዳዊት መመለስ ሲጀምር እሱን ማጣደፍ ጀመሩ። የ12 ዓመትና የ14 ዓመት ልጆች ለዲያቆንና ለቄስ በስለት ይሰጣሉ ሲሉ ነበር። ለቄስ በስለት ይሰጣል ልጅ አንደኛ ነገር ቄስ ቅስና ደረጃ ላይ የሚደርሰው ዲያቆኑ አግብቶ አይደለም ቄስ የሚሆነው አይደል እንዴ? ኦርቶዶክሶቹም አይመስለኝም። አክቹዋሊ ኦርቶዶክሶቹም አይመስሉም እነዛ ልጆች። እንደዛ አይነት ኮሜንት ያሳልፉ ነበር። ገርሞኝ ነበር። እንደምነካቸው ነኝ በቃ ኮምፕሊትሊ አይምሯቸውን ስተዋል ስል ነበር። ይሄ አሁን በቃ ትልቅ አኒማል እየመጣብን ያለው ኢትዮጵያ። አሁን ኢትዮጵያ ውስጥ ቅድሚያ የሚሰጠው ነገር አይደለም። በመሰረቱ ወንዶች እየተደፈሩ ነው ያሉት፣ ወንዶች እየተጎሳቆሉ ነው ያሉት። ቅድም ዲያቆን ሕዝቅያስ ሲመሰክሩ ነበር። ሴት ልጅ አማላ ወንድ ልጅ ብትገል ምንድን ነው የምትባለው? ምን እንደሚደረገው ምን አይነት ፍርድ የሚሰጣት ሲሉ ነበር አይደል? ወንዶቹም በጣም ብዙ ጥቃት እየደረሰባቸው ነው። አሁን እንግሊዝ ሀገር ውስጥ አብሶሉትሊ ኦብሴሽን የሚባል ሙቪ ሳይ ነበር ትላንት። ሙቪ ሳይሆን ዶክመንተሪ ነው እና ቤዝድ ኦን ትሩ ስቶሪ ነው። ሴቷ ወንዱን አጥምዳ ይዛው አሳስተው ከዛ በኋላ ደግሞ ገላሃለው ሚስት ላይ አሲድ አፈሳለሁ ምናምን። አሁን ሴቶች ላይ አሲድ ይፈሳል፣ ሴቶች ላይ አሲድ እየፈሰሰብን ነው ምናምን። ትክክል ብቻ እሱ ብቻ ትክክል አለ። ወንዶችም ላይ ብዙ ጥቃት እየደረሰባቸው ነው ያለው ወንዶችም ላይ እና ይሄ ፌሚኒዝም የሚለው ነገር ደግሞ ተቀይሮ በወንድ ወይ ሜኒዝም የሚል ነገር ቢመጣና ወይ የሆነ ማርገቢያ ነገር ቢፈጠር ለኢትዮጵያ ለእኛ ጫማ በሚመጠነ ነገር ቢሰራልን ጥሩ ነው ባይ ነኝ። ምክንያቱም ዝም ብለን ከቀጠልን አሁን ካላቋረጥኩ ሰላም እንዴት አመሸሽ? ምንድነው መሰለሽ ዝም ብለን መተው አንችልም። ምክንያቱም እነሱ በፈለጉት መንገድ እየወሰዱት ነው። አሁን ምክንያቱም እዚህ እኮ አለ ወንዶችም የተጠቁ ነው። ማንም ወንድ መጠቃት የለበትም። ግን በጣም በብዛት ደግሞ ሴቶች እየተጠቁ ነው። ከዛ ደግሞ እነዚህ እየተጠቁ ያሉ ሴቶች ከተማ ውስጥም ትዳር ውስጥም ከትዳር ውጭም ገጠር ውስጥ እየተጠቁ ያሉ ሴቶች እየወሰዷቸው ነው እነዛ ሰዎች ማለት ነው። አጣመውም ይሁን ጽንፈኛም ይሁን ሆናው ይሁን እየወሰዷቸው ነው። እኛ ዝም ብለን በቃ ወንጌልን ብቻ ይሰበክ እየተባለ ይሄ ዝም የሚባል ከሆነ ሲጀመር የኦርቶዶክስን አስተምሮ እንኳን የሚያውቅ የለም። ኦርቶዶክስም ሆና በትክክል ቆሮንቶስ ላይ ምንድነው ቅዱስ ጳውሎስ ሌላው እየሞከረ ያለው? ኤፌሶን ላይ ምንድነው እያለ ያለው? ኦርቶዶክስ ትምህርት ምንድነው የሚለውን ነገር እንኳን ኦርቶዶክስ እንኳን አታውቅም። ጫና የሚፈጥር እንደሆነ ነው የሚታወቀው ማለት ነው። አብዛኛው ሰው አውቀው፣ ምክንያቱም አብዛኛው ሰው ወይ ከሰባኪ ነው እንጂ መጽሐፍ ቅዱስንም አያነብም ሊትራሊ ማለት ነው። ስለዚህ ዝም ካልን እና ይሄን ማናነሳው ከሆነ እነዛኞቹ በጣም ኢገርሊ እያነሱት ስለሆነ እነዛ ሰዎች ወደዛ ሊሄዱ ነው። ከዛ ዲያቆን ሕዝቅያስ ያሉት ነገር ሊመጣ ነው ማለት ነው። እሱ ማን ስለሆነ ነው በጣም በትንሽ ነገር ትዳርን መፍታት
ሲንግል ማማ ሆንን ምናምን እነዚህ ነገሮች በጣም እንትን እየሆኑ ይሄዳሉ ማለት ነው። ስለዛ እኛ ምንም ነገር እየሰራን ላይሆን ነው ማለት ነው። ሰው እኛም መስራት አለብን። ይሄ በጣም ምክንያቱም ምንድን ነው ሴት ልጅ ከሆነች አይደለ የእግዚአብሔር ፓርትነር ነች፣ ልጅን በማውለድ በማሳደግ ምናምን ማለት ነውና በጣም ቀላል አይደለም ተጽዕኖና እነዚህ ሴቶች እየተወሰዱ ያሉት በትክክል ባልሆነ አይዲዮሎጂ ከሆነ ምንድነው ኦርቶዶክስ ቤተክርስቲያን ከዛ መታጠርፈው። ስለዚህ እዚህ ላይ በደንብ መሰራት አለበት፣ መጥራት አለበት። ቤተክርስቲያን እዚህ ላይ ኢገርሊ መስራት አለበት። ቤተክርስቲያኑ ወይም ደግሞ ቤተክርስቲያን እንወክላለን የሚሉ ሰዎች ማለት ነው የቤተክርስቲያን አባል ነው የምንል ሰዎች ሁላችንም እያንዳንዳችን መስራት አለብን፣ ጊዜ ልንሰጠው ይገባል። እንደተባለው ሳፖርት ሲስተም ማዘጋጀት አለብን፣ ሚሳፋቶቻችን ማንቃት አለብን። ሰው በዛ ወይ መሰራት አለበት። ዝም ልንለው አንችልም ለማለት ነው። ይገባኛል። እሺ ይገባኛል። ልክ ነሽ። ግን እዚህ ላይ አጽንኦት መስጠት የምፈልገው ምንድን ነው በጣም አድርገን የዌስተርን አይዲዮሎጂን አስገብተን ዋን ሳይዝ ፊትስ ኦል የሚባል ነገር የለም በፍጹም። ምክንያቱም ኢትዮጵያ በነበሩት ጊዜ ላይ ፊልድ እየወጣን ሲሰራ ደብረ ብርሃን አካባቢ ነበር። ይሄንን ሴቶቹን ስንጠይቃቸው ከዛ በሳምንት ውስጥ ምናምን በጣም ትልቅ ፋታል አክሲደንት ደርሶ መጣ፣ ቢሮችን ሪፖርት ተደረገ። አንዷ ሴት ለባሏ የፈላ ውሃ የተንተከተከ አምታ እግሩ ስር ጣለችበት እና እግሩን የምታጥበው መስሎ ቁጭ ብላ ፈገግ ትላለች እንደ ዩዥዋሊ እንደምታደርገው ነገር እና እግሩ ከተተ ውሃ ውስጥ ከዛ ተቃጠለ። መስሪያ ቤቱ ተከሰሰ ምናምን። በጣም ትልቅ ኢሹ ነበር። ምክንያቱም ያንን ደረጃ እዛ ደረጃ ድረስ ነው ደግሞ እኛ ነበር። ምክንያቱም እኛ የነጮችን አይዲዮሎጂ ይዘን ሄደን በቀጥታ ለእኛ ሀገር የማይስማማ ነገር እንዴት ታደርጊያለሽ፣ እንዴት እንዲሆናል የስንት ቆስቁሰን ነው። በእኛ ጥፋት ነው እንደዛ ደረጃ ደረሰችው እሷም እና ፌር አልነበረም። ገባሽ? እና ይህንን ነገር መጠንቀቅ አለብን ባይ ነኝ። ደግሞ ኦርቶዶክስ ሃይማኖታችን ላይ ደግሞ አባ ገብረ ኪዳንም ዲያቆን ሄኖክ ኃይሌም በጣም ጥሩ አድርገው ይሰብካሉ ስለ ትዳርም። በውጭው ዓለም ላይ ደግሞ የዘማሪ የሊቀ ዲያቆን ነው አይዱ ነው የይልማ ኃይሉ ሚስትን በጣም ጥሩ አድርገው እየሰበከች ነው ያለችው ስለ ትዳር ኢሹ። ልጆችም ላይ እያሰራች ነው ያለችው እሷ። አሁን እነዚህን ሰዎች ማን ነው እያያቸው ያለው ነው እኮ ማለት አብዛኛው ወጣት ሴት እነሱን ያያቸዋል ወይ ነው እኮ። አሁን ጋይስ እንትን ነው መሰለኝ አይ ቲንክ የሰላም ሀሳቧ ለምሳሌ እኔ አሁን ቅድም አሁን እንደዚህ ነገሮችን እኔ ማድረግ አልችልም ምናምን ነገር ስላልነበረ አሁን እኛ ትኩረታችን ለሰዎች ክርስትናን ማስተማር ምናምን ከሌላ ቤተ እምነቶች የሚነሱ ጥያቄዎችን መመለስ ምናምን ከሆነ እዛ ላይ ፎከስ እንድናደርግ አሁን እሱን ሺፍት እንዳያደርግ አይነት ነገር ነው እያለች ያለችው። ስለዚህ የኛ አገልግሎት ወደ ሌላ ነገር ሺፍት ማድረግ የለበትም። ግልጽ ነው። ይሄ እንደዛ ነው። ያው ቋሚ ስራችን ልናደርጉ አንችልም።